የዛሬው ቆይታችን በእርግጠኛነት ካቆሙበት መቀጠል ሳንዘጋጅ ለመጣብን ህመም ወይም ደግሞ በሽታ እጅ አለመስጠትን ታግሎ ማሸነፍን ማየት የምንችልበትና በህይወት ውስጥ ተስፋ እንዴት እንደሚመጣ የምናይበት ነው። በእርግጠኛነት እንግዳዬ አልማዝ ትባላለች። የጡት ካንሰር ሰርቫይቨር ናት። እንደነኛ አይነት ታሪኮችን በተለያዩ ዓለማት ላይ ፊት ለፊት ወጥተው የሚያወሩ ሰዎችን ስናይ በተለያየ መንገድ ህይወታችን ውስጥ ትርጉም ሰጥተን ህይወት እንዲመቀጠል ይችላል። ታግለን የምናሸንፋቸው ብዙ ነገሮች አሉን ማለት ነው። እንደ ሰው ልጅ ብለን እንድንጠይቅ ምክንያት ይሆናሉ። አልማዝ እንግዳዬ ስለሆንሽ በጣም ደስ ብሎኛል። እንኳን ደህና መጣሽልኝ። እንኳን ደህና ቆየሽኝ። መጀመሪያ የተገናኘ ነው የታላቁ ሩጫ የሴቶች የዚህ ዓመት ሩጫ ላይ ነበር እና ከጓደኞችሽ ጋር ብርቱ ሆናችሁ አደባባይ ላይ ለመሮጥ መታችሁ። አንቺ አላስተዋልሽም፣ እኔ ትኩረቴን ስባችሁኝ ነበረ። ለምንድነው ትኩረቴን የሳባችሁት? በብዙ ዘርፍ ተምሳሌት የሚባሉ ሴቶች የሚሮጡበት ሩጫ ነው እና ህይወትን ታግሎ ማሸነፍና የመጣብንን በሽታ ወይም ደግሞ ህመም አሸንፎ በጥሩ ቁመና በጥሩ ብርታት ለሌሎች ደግሞ አርአያ ለመሆን አደባባይ መውጣት የሚያስጨበጭብ ተግባር ነው። ስለዚህ ከሌሎቹ ትኩረቴን እናንተ ላይ አድርጌ ነበረ። ታግለሽ ያሸነፍሽውን ጉዞ እዚህ ስቱዲዮ ለቤተሰቦቻችን በደንብ እንድታጋሪ የፈለግኩትም ለዛ ነው። በድጋሚ ደስ ብሎኛል ስላገኘውሽ። አመሰግናለሁ። የመጀመሪያው የጡት ካንሰር አለብሽ ወይም ደግሞ ምልክቱን አይተናል የተባልሽበትን ጊዜ እስቲ አስታውሽኝ። ምን ነበር የተሰማሽ? እንዴት ነበር ያወቅሽው የሚለው? እውነት ነው። በዛን ሰዓት ወቅቱ ጥሩ አልነበረም። ያ ወቅት ምን ነበረ አስታውሳለሁ። እኩያዬ ልጅ የሆነችዋ የሰርጓ ወቅት ነበረ። ልታገባ 3 ሳምንት ሲቀራት ነው ያንን የሰማሁት። የመጀመሪያ ልጅሽ? የመጀመሪያ ልጄ አንድ ልጅ ናት ያለችኝ። እሷ ልታገባ 3 ሳምንት ሲቀራት ነው በዚህ አጋጣሚ የሰማሁትና እንደ ሰውኛ በጣም አስደንጋጭ ነው። ለብዙ ነገር እየተዘጋጀሽ ለደስታሽ እየተዘጋጀሽ ከባድ ነው። ግን ምንድነው እኔ በውስጤ ያደረኩት የእሷም ደስታ እንዳለ ሆኖ ደስታዋን በምንም አይነት መልኩ እንዳልጋፋት ራሴን መጠየቅ ነበረብኝ። ስሰማ እውነት ነው እንደ ሰውኛ የሚነገረው ቃላት ከባድ ነበረ። የነገረኝ ሐኪም በቃ እንዴት ብዬ ላስረዳሽ፣ ነገሮቹን በቃ ትቆርጫለሽ አይነት ነገር ነው። ቃል በቃል እንደዛ ቃል በቃል ነው እንደዚህ ያለኝ። ገና ስለ ካንሰሩ መኖር አለመኖር እርግጠኛ ሳትሆን ምንም አይነት በቃ ትቆረጫለሽ የሚለውን ስሜት ነው የገለጸልኝ። ከዛ በጣም ነው የተሰማኝና ያሳዝናል። በጣም ነው የደነገጥኩት። ደንግጬ ወደ ምሰራበት መስሪያ ቤት አዲስ አበባ ዩኒቨርሲቲ ነበርና ቀጥታ ወደዛ ነው የሄድኩት። እዛ የቢሮ ጸሐፊዎች ነበሩ፣ በጣም ቅርበት ነበረን ለነሱ። መጥቼ እንትን ስል እነሱ የሚጠብቁት የሰርጉን ፕሮግራም ጥሪ ተደርጓል። እሱን ነው ምን ፊል አደረገባት እቺ ልጅ ምን ሆነ የሚለውን ነው እንጂ በምንም አይነት መልኩ እንደዚህ አይነት ነገር ይሰማል አላሉኝም። ከዛ እኔ ጉዳዩን ቀለል አደረኩት። ማለት መኖር ይቻላል የሚለውን ባይብል አነባለሁ፣ መኖር ይቻላል የሚለውን በውስጤ አደርግ ነበረ። ቀጥታ ልጄን ነው ያገኘኋት። ወዲያው አወራኋት። እንዲህ ተብያለሁ አላልኳትም፣ ቃል በቃል ምንም ነገር አላልኳትም። ሕክምና ምን ተባልሽ ስትለኝ ቆይ ገና ነኝ አልኳት። በአንድ ሆስፒታል አላቆምኩኝ፣ ሌላ ሆስፒታል ሄድኩኝ። ሲሄድ እኛም ሕክምናችን እናድርግ ነበር ያሉት። ሕክምናቸውን እነሱም አደረጉ። ሲያደርጉ ሰከንድ ስቴጅ ላይ ነው እና ይሄ ነገር ያው እነሱ እንደደገሙት እኔ ያው ይቆረጣል የሚለውን ሳይሆን ቢወገድም መኖር ይቻላል የሚለውን አይምሮ ላይ ያስብ ስለነበረ እንደዛ ያለኝ ሐኪም እሺ ጥሩ፣ ግን ምንድን ነበረ የሚደረገው? ይሄ ነገር ከተደረገ የኬሞቴራፒ ይወሰዳል፣ የጨረር ሕክምና ከእንደገና ደግሞ የታብሌት እሱን ሁሉ ይወሰዳል ያለኝ ነው። እንደዛም ሆኖ ግን መኖር ይቻላል ነበረ ጥያቄ። አሁን መኖር ይቻላል። ከዛ በሂደት ያው እንደነገርኩሽ የሰርጉ ፕሮግራም ደርሷል። በጣም ቢዚ ያደረግሻል። በጣም መገመት ትችላለሁ። እሷን አቅርቤ ነገርኳት።
በጣም ነው እንትን ያለችው ያዘነችው። ግን የእሷንም ፕሮግራም በአንድ ጎን የራሴንም ፕሮግራም በአንድ ጎን ነው ያደረኩት። ልጅሽ ብቻ ናት ይሄን ነገር ያወቀችው ወይስ? ለልጄ ብቻ ነው መጀመሪያ የነገርኳት። ልጄ ያወቀች ጓደኛዋ ነበረች አብራ ሌላ ሆስፒታል ይዛኝ ሄደችው። ለእሷም አልነገርኳትም። ወረቀቱን ከሌላ ከሚልክ ሆስፒታል ይዤ ሄጄ ወደ ግል ሆስፒታል ወደ ሳንቴ ነበር ይዤ የሄድኩትና ይዤ የሄድኩትን ሐኪም እንዲህ አይነት ፕሮግራም አለና እንግዲህ እንደዚህ አይነት ገጥሞኛል፣ ግን የራሴን ህይወት ማትረፍ አለብኝ ብዬ ነው የመጣው ስል ጥሩ ነው ያለኝ። ጥሩ ነው ግን ጎን ለጎን ማስኬድ ይቻላል፣ በቃ እንደዚህ አድርገው መኖር ይቻሉ አሉ ሲለኝ እሺ ኦኬ ያልኩኝ ወደ ሕክምና የቀጠልኩኝ ነገርኳት። ያው ውስጧ ቢያዝንም ግን ይህንን ነገር በቃ እኔ መኖር ስላለብኝ የሰርጉን ፕሮግራም እያካሄድን እያለን ሕክምናው ተጀመረ። ያው እንዳሉትም ጡቴ እንዲሰራ ሆነ። ተሰርቷል ነው የምንለው እኛ አሁን በአሁን አባባል ተሰርቷል ነው እንጂ ተወግዷል ተሰርቷል። በቃ ጡቴ ተሰርቷል እና መኖር ስለሚቻል ከዛ ተሰራ። ከተሰራ በኋላ እንዳልኩሽም የኬሞ ቴራፒ ሕክምና ወሰድኩኝ። ሁለተኛ ኬሞ ላይ እንዳለው የሰርጉ ቀን ያው የተቆረጠው ቀን ደርሶ ነበረ። ፕሮግራሙ ተካሄደ። ያው ከባድ ነው። ጥሩ ሐኪምም እንዳለ አፍራሽም ሊኖር ይችላል። ለምን እኔ እውነት ነው በዛን ወቅት ያው ስም መጥቀስ አልፈልግም በድጋሚ ስለገለጽኩኝ ትሞቻለሽ ነበር ያለኝ የሆነ ሰዓት ላይ። እንዴት ነው የምሞተው? መጀመሪያ ውጤቱን የነገርሽ ዶክተር ነው እንዴ ያለው? ኬሞ ላይ ሆኜ እያለሁ በጣም ህመሙ አመመኝና ስመጣ ትሞቻለሽ አለኝ። ቃል በቃል ቃል በቃል ነው ያለኝ። ለምንድን ነው የምሞተው? መድኃኒት ትቀይርልኛለህ እንጂ እኔ እኮ ለዘላለም መኖር እችላለሁ። ተስፋ አለኝ ለዘላለም መኖር እችላለሁ። አንቺንም ብቻ ነው ሌሎች ሰዎችንም ይላል? አንዳንድ እንግዲህ ይመስለኛል ባህሪያት ይኖራሉ። እንደዚህ አይነት ነገሮች አሉ ሲባል ነው የሰማሁት። ለዛም ነው ያ ብርታት በውስጤ አድሮ ዛሬ መኖር ይቻላል የሚለውን ብርታት እኔ በቃ ሕክምናውን ወስጄ መኖር እንደምችል ማሳየት አለብኝ የሚለውን ነው በውስጤ ሁል ጊዜ በውስጤ እያደረ የነበረውና እውነትም ነው የለመንኩት አምላኬ ረድቶኛል። ሕክምናዬን ወሰድኩኝ። የኬሞቴራፒ የጨረር ሕክምና ከእንደገና ታብሌቶች ነበሩ፣ እነሱን ሁሉ ኦልሬዲ ጨርሻለሁ። ይህን ይመስላል። አንድ ነገር መለስ ብለሽ ብታስታውሺና ብትነግሪኝ ደስ ይለኛል። አሁን ብዙ ጊዜ እንኳን የመጀመሪያ ልጅ የመጀመሪያ ማዕረግሽን ወግሽን የምታይበት ጊዜ ላይ ይቅርና በየዕለት ህይወቷ አንዲት ኢትዮጵያዊት እናት ቢዚ ናት። ህይወቷ ውስጥ ቤቷን ለመምራት፣ ስራዋን ለመስራት፣ ማህበራዊ ህይወቷ ላይ ለመገኘት። እዚህ ድግስ እየደገሽ ነው፣ የምትጠብቂው ትልቅ ጉዳይ ነው። እዚህ ጋር ደግሞ ሰውነትሽን ማዳመጥ አለብሽ። ምንድን ነበር ሄደሽ እንድትመረመር የገፋፋሽ? ስቃይ ነበረው ምልክቱ? ህመምሽ ከፍ እያለ መጥቶ ነው? እንዴት ሄድሽ ሐኪም ቤት? ምንም አይነት ስቃይ አልነበረው። እንዴት ሄድሽ? በዛን ወቅት ኮንዶሚኒየም እናቴን ደርሷት ቤት እድሳት ላይ ነበርንና በአጋጣሚ ነው አብሬ ከሰራተኞቹ ጋር ስሰራ እጄን ከበደኝ። ምንድን ነው እጄን ሊከብደኝ የቻለው ብዬ ራሴን ስፈትሽ የሆነች ትንሽ እብጠት አየሁ። ምንድን ነው ይሄ? አዎ ጡቴ ላይ ምንድን ነው ብዬ በቃ እስቲ ወደ ሕክምና ተቋም ልሄድ ስል ተነገረኝ። ሲነገረኝ ቀጥታ ወደ ከፍተኛ ሆስፒታል እንደሚሄድ ነገሩኝ። ሄድኩኝ። ያ ቅድም የገለጽኩልሽን ከፍተኛ ሆስፒታል ሲሄድ ናሙና ተወሰደ፣ ምርመራው ተደረገ። በቃ ትቆረጫለሽ የሚለው ስሜት ነው ማለት የማረጋጋቱ ሁኔታ አልነበረም በዛን ወቅት እውነት ለመናገር። ስለዚህ ያ ነገር ነው በውስጤ ዛሬ ላሉ እህቶቼ አቅም ያ ስሜት በእኔ ላይ የነበረው ስሜት በእነሱ ላይ እንዳይኖር ብርታትና ጥንካሬ እንድሆን የሚለውን በውስጤ ያድር ነበረ። በጣም አንዲት ሴት እንደዚህ አይነቱ ስሜት ሲነገራት ምንድን ነው የሚሰማት ስሜት? እኔን የተሰማኝን እህቴ እንዳይሰማት በሚለው ሁልጊዜ ልክ በውጭው ዓለም እንደሚደረገው
ሰፖርት ግሩፕ ያስፈልጋል የሚለውን ሕክምናዬም ጥቁር አንበሳ ሆስፒታል ላይ ነው። ጥቁር አንበሳ ሆስፒታል በአዲስ አበባ ዩኒቨርሲቲ ስር ነው። እኔም አዲስ አበባ ዩኒቨርሲቲ እሰራለሁ ብዬሻለሁ። ይህንን ሁልጊዜ ብዬ ስናገር ፍቃዷንና ህይወቷን ለኛ የሰጠች የኦንኮሎጂስት ሐኪም ዶክተር ኤዶም ክንፈ ይሄ ነገር በውስጧ አድሯል እና ሁልጊዜ ምንድን ነው እኔ እንደውም ሁልጊዜ እንጃ ኢንተርቪው ላደርጋት ማስባለሁ። እንዴት ነው ከሌላዎች ሐኪሞች አንቺን በውስጥሽ ይህ ስሜት ያደረው የሚለውን ሁሌ ልጠይቃት እፈልጋለሁ። እና ይህን ነገር በቃ ሌት ቀን ለእኛ ለሴቶች በጣም ነው የምትደክመው። በጣም ከሚገባው በላይ አቅም እንዲኖረን ብርታት እንድናገኝ ቤት በኩል ነው ሰዎችን መርዳት የምንችለው። ያም ስልጣኔ ሁሉን ነገር አዌርነስ ለሰው እንሰጥ ብርታት እንድንኖር ስልጠናም እንድናገኝ በጣም ታበረታታናለች። ያ ብርታትና ያ አቅም እስከ ዛሬ ድረስ ያው በአቋማችን ሁላችንም ጸንተን እንድንቆም አድርጎናል። ወደ ድጋፍ ማህበራችሁ እመለሳለሁ በደንብ እየሰራችሁበት ስላላችሁ አሁንም ድረስ። አሁንም ወደ ህይወትሽ ልመለስ። ያ ሰርግ ቀኑ አልተገፋም፣ አንቺ ታመምሽ ተብሎ ግርግር አልፈጠራችሁም? እንደ ቤተሰብ ተነጋገራችሁ? ድንገተኛ ነገር ቢሆንም ሰርጉ ቀጠለ። ስንተኛው ህክምና ላይ ነበርሽ የሰርጉ ቀን ስትቆሚ ለልጅሽ? ሁለተኛ ኬሞ ላይ ሆኜ። ሁለተኛ ኬሞ ላይ። እንዴት ነበር? እስቲ ቀኑን አስታውሽኝ። እንዴት አለፈ ሰርጉ? በጣም ከሚገርምሽ በቃ እንደነገርኩሽ አንድ ልጄ ናት። እሷን ለማስደሰት በጣም ጥረት ነው የማደርገው። የማስታውሰው የመዘጋጃ ፕሮግራም ላይ ሆኜ በጣም ኃይለኛ ህመም ነበረኝ። ግን ያንን ህመሜ ማንም ሰው እንዲያውቅብኝ አልፈለኩም። ልጅሽም አታውቅም? ልጄም አታውቅም። ደስታዋን ነው እኔ መካፈል የምፈልገው። በቃ እሷ ደስተኛ ህይወትን እንድትመራ ስለፈለኩኝ በቃ ደስተኛ ራሴን አደርጋለሁ። በቃ ያ ስሜት በእኔ ላይ እንዳይኖር በቃ ህክምና አይመስለኝም ነበር ማስበው። ያ ፕሮግራም ተዘጋጅቶ አልቆ የእሷን ፕሮግራም ማየት ነበረ የምፈልገው እና ያ ብርታት ይመስለኛል እስካሁን ድረስ እንድጠነክር ያደረገኝ። ስለዚህ በጥሩ ሁኔታ አለቀ የሰርግ ስነስርዓቱ በጥሩ ሁኔታ አለቀ። መሆን ያለበትን ያው በእርግጥ እውነት ነው። አሁን እዚህ ላይ ቆሜ ስገልጽሽ እንደ ሰውኛ ያው የሴት ልጅ ውበቷ ጸጉሯ ነው ይባላል። እሱን ላነሳ ነበር። ሁለተኛ ኬሞ ላይ ከሆንሽ ጸጉሯ ነው ይባላል። ያ ውበት የምለው በጣም የምወደው ጸጉሬ በጣም እሱ ተነሳ። ሲነሳ በቤተሰብ ደረጃ እናቴ በጣም ልቧ ነበር ያዘነው። ግን ያው እንግዲህ አሁን ቴክኖሎጂ በፈጠረው የሰርጉን ፕሮግራም እሱን በማድረግ ያ ቀን አለፈ። ካለፈ በኋላ ግን ያው እንደምታይ ምናልባት አሁን ጊዜዎቹ ሳይበቁኝ ቀርቶ እንትን ባልንም በጣም በሚያምር ሁኔታ ነው ከዛ ከኬሞትራፒ በኋላ ጸጉሬም ተመልሶ እየመጣውና ቆንጆ ጸጉር ነው። ስለዚህ አሁንም ምናልባት ይህንን ፕሮግራም ለሚያዳምጡ እህቶቼ ያው ከኬሞትራፒ በኋላ ያለው መልካም ጸጉር እንደሚወጣ ተመልሶ ሌላ ጸጉር እንደሚኖራቸው ይህንን ትምህርት እሰጣለሁ። መቼም ባጭሩ ስታወሪው ነገሮች አልጋ ባልጋ ይመስላሉ። አሁንም እዛው ጋር ይዝሻለሁ አንቄ። ለምንድን ነው በዚህ ሰዓት ይሄንን የኔና ያንቺን ጨዋታ የምታይ አንዲት ሴት ተመሳሳይ ስሜት ላይ ልትሆን ትችላለች። ያው አማክሮን አይመጣም የጤና መስተጓጎል። ቅድም እንዳልሹ ነው። ድንገት ምነው እጄን ከበደኝ ብለሽ ሄድሽ፣ ከፊት ለፊትሽ ሰርግ አለ፣ እዚህ ጋር ቤት እያደሽ ነው። ከዛ የተነገረው ተነገረሽ። ለዛውም ደግሞ የተነገረበት መንገድ ሁሉ ህመም ነበረው። ከዛ ህክምናው ፈጠነ። እዛ ህክምና ውስጥ ራስሽን ስታገኙ እንደው ስለ ህይወት ስለ ጤና አለ አይደል ህይወታችን ውስጥ አንዳንድ የምናስባቸው መርሆች ሊፈተኑ ይችላሉ። ምን ነበር የመጣብሽ አይምሮሽ ውስጥ? ያው እንግዲህ መጥፎም እንዳለ ጥሩም ጎን ሊኖር ይችላል። ጥሩ የጤና ባለሙያም ሊያጋጥምሽ ይችላል እውነት ለመናገር እና ያ በዛ መልኩ ቢያልፍ የሌሎቹ ደግሞ በጣም ጥሩ ሐኪሞች ነበሩና የነበሩት በወቅቱ የነሱ ብርታት እኔ ሊያበረታታኝ ቻለ። በጣም ከሚገባው በላይ ቃላት ያጥረኛል እና በጣም ብዙ ብርታቶች ነበሩ እውነት ለመናገር። የአንድ ሰው እንደዛ አለ ማለት ሌሎቹ በስራ ላይ አልዋሉም ማለት አይደለም፣ ውለዋል። በጣም
ለዚህ ለምደርስበት ጊዜያት ድረስ ብርታቶቼ ናቸው። በግልጽነት ነው ማማክረው፣ እጠይቃለሁ። ጠያቂ ነኝ። ይሄ እንዴት ሆነ ላለው መልስ ይሰጡኛል። ያ እኔን ራሴ እንድገነባ አድርጎኛል። ከዛ በኋላ ቀጠለ እዚህ የህክምና ባለሙያ ጋር ኬዝሽ ወይስ ወደ ሌላ ባለሙያ ሄድሽ? አልቀጠለም። እውነት ለመናገር እኔም የተወሰነ ደረጃ ከደረስኩኝ በኋላ እሱም በህይወት የለም። ቢኖር ጥሩ ነበረ። እሱ ቀደመ። አስገራሚ ነገር እኮ ነው እየነገርሽኝ ያለሽ። ትሞቻለሽ አለ፣ ጡትሽ ይቆረጣል አለ። በምን ሞተ? እሱም እንግዲህ ምናልባት እሱን ስሙን ለመንገር የደፈረውም በካንሰር ነው የሞተው ነው የሰማሁት። ስለዚህ ተደራራቢ ሸክም ምናልባት የሙያዊ ስነ ምግባሩን የረበሸበት ጊዜ ላይ ሄደሽ ሊሆን ይችላል አይደል? እንደዛ እንረዳው። አላወኩኝም። አንዳንድ ጊዜ እኮ ከባድ ነው ሰው መሆን። እኔ ግን ምንድነው ያሰብኩት በውስጤ እሱ በህይወት ኖሮ እኔ ቢያይኝ በጣም ሙሉ ያደርግልኝ ነበር ህይወቴን እላለሁ ሁልጊዜ። ለምን አላቅም፣ በወቅቱ የነበረውን በውስጡ እንግዲህ አላቅም። ሰውነሽና ፍጹም አይደለሽም። ስለዚህ ቢኖር ደስ ይለኝ ነበር። ስለዚህ አሁንም ምንድነው የምመክረው እንደ አንድ ታካሚ ሌላ እህቴ ህክምና ላይ ልትመጣ የምትችለው በተለያየ መልኩ መጥፎ ቃል ሊነገር ይችላል። ያንን ቃል ከማዳመጥ ይልቅ የራሷን ጤንነት አዳምጣ በየትኛው መልኩ ነው መወጣት የምችለው፣ እህቶቼ በምን አይነት መልኩ ነው ያሳለፉት የሚለውን ቢይዙትና አይምሯቸው ላይ ቢያደርጉት ያው ደስተኛ ህይወት ይመራሉ ብዬ ነው። ፍጹም አይደለም ሰው፣ እንደዛ ነው የምረዳው። ናሙና ሲወሰድ ውጤቱ ሲነገርሽ ደረጃ አብሮ ይነገራል አይደል? ይነገራል። እዚህኛው ደረጃ ላይ ነሽ ተብለሽ ነበር? አዎ። ስንተኛ ደረጃ ላይ ተባለ? ሰከንድ። ቶሎ ሄደሻል ማለት ነው። መታከም የሚችልበትና በቁጥጥር ስር መዋል የሚችሉበት ደረጃ ላይ ነበር። አጋጣሚው የሚገርም ነው እኮ። ከዛ በፊት ግን ስለ ጡት ካንሰር የነበረሽ ግንዛቤ እንዴት ነበረ? ምንም አይነት ግንዛቤ የለኝም። ምንም አይነት ስለ ጡት ካንሰር ምንም አይነት ግንዛቤ የለኝም። ለምን መሰለሽ የገረመኛል ማለት አሁን እጄን ከበደኝ ብለሽ ስትሰሪ ቤቱን እጃችንን ከበደን ያልንበት ብዙ ጊዜ ኖሮ ሊሆን ይችላል። ምክንያቱም የጓዳ የቤት ስራ ያለባት ሴት ልጅ የውጭው ማህበራዊ ህይወቱ ልፋት ነው ኢትዮጵያ ውስጥ ሴትነት እና ማስተዋልሽና ለህክምና ልሂድ ማለትሽ፣ ለዛውም የሰርግ ድግስ ኖሮ እሱ ስለገረመኝ ነው። ምንድነው አንዳንዴ እንዲሁ አንዳንዴ ለህክምና ስትሄጂ ራሳችሁን ፈትሹ፣ ራሳችሁን የሚባለው ነገር እንትን ነበርና አጋጣሚ ግን በጣም ያን ወቅት ከብዶኝ ነበረ። ስራ ባለሙያውን ሳግዝና ሳየው ከወትሮ የተለየ ሳየው በጣም እዛ አካባቢ ላይ ጥሩ እንትን አልነበረውም። ምንድነው የሚለው ራሴ ላይ በጣም ጥያቄ ፈጥሮብኝ ነበረ። ግን ብዙም አላመነታውም። ወደ ጤና ተቋም ነው የሄድኩት። እጅ ያለ ምክንያት አይከብድም የሚለውን አስበሽ። ልጅሽ ብቻ ናት በሚስጥር ይሄን የህክምና ሂደት ታውቂ የነበረው ወይስ ሌላ የቤተሰብ አባል ጋር ሄደ ጉዳዩ? አልሄደም። እኔና ልጄ ነበርን ውይይት የምናደርገው። ያው ልክ ታውቆ ሰርጀሪ ሊሰራ ሲል ሌላ የቤተሰብ አባል ነው። እስከዛ ሰዓት ድረስ እናቴ አታውቅም ምንም አይነት ነገር። ለምን እናቴ በጣም በትንሹም የምትረበሽ ስለነበረ ለእናቴ ምንም አይነት ነገር አልነገርኳትም። ድንገት እናቴ በቃ እዛ ሆስፒታል መታ አኔስቴዥያኖች መተው ጥያቄ ሊጠይቁ ሲሉ ተረበሸች እና በዛ መሀል ውስጥ ነው እናቴ ያወቀችው። ምንድነው ብላ ስትጠይቅ እንጂ እስከዛ ሰዓት ድረስ አልተነገራትም ነበረ። ሚስጥር አድርጎ መያዝ ይቻላል? ምክንያቱም አንዳንድ ስንሰማቸው የሚከብዱን አይነት የጤና እክሎች ሲመጡብን ሁሉም ሰው ቢሰማልን ደስ ይለናል። እውነት ነው። አሁን ከራሴ ተሞክሮ እንደነገርኩሽ አሁን ሰርቫይቨር ሆኜ እንደማገልገሌ ይሄ ነገር ሚስጥር ሆኖ እንዲያዝ አያስፈልግም። መነገር አለበት። ለምን አስታማሚውን ተነግሮት መሆን አለበት። ለዛ ለታማሚው ሊረዳው ይችላል፣ ሊያበሳጭ ይችላል። መድኃኒቱ ሲወሰድ ብዙ ስሜቶችሽን የሚነኩ ነገሮች አሉ። ሊረብሽሽ ይችላል፣ ምግብ ላይ ይስማማሽ ይችላል። ያንን አስታማሚውም ታማሚውም ህክምናውን አውቆ መሆን አለበት። ይህንን ህክምና መውሰድ ያለበት እንጂ አይን ነገር የሚለውን አማርኛ ከባድ ነው።
ለምን ሚስጥር ማድረግ ፈለገሽ ታዲያ አልማዝ? ግንዛቤው ስላልነበረሽ ነው ወይስ የሚረብሸኝ ነገር ይመጣል ከሰዎች ብለሽ ፈርተሽ ነው? ከሰዎች አይደለም። በቃ እናቴ በተፈጥሯ ምንም አይነት ስትሰማ ድንጉጥ ናት። በቃ እናቴ እንዳትረበሽብኝ አይነት ነገር ነው መከላከል የፈለኩት ያንን ነው እንጂ ብሰማ ምንም ነገር አለው። ግን በቃ ትረበሻልሽ። ለምን አንደኛ ግንዛቤው የሚላት አልተረዳች። ያንን ነው ከሐኪም ጋር ከምታደርጊው ግንኙነት ውጭ አሁን አንዳንድ ጊዜ ስለ ጤናችን ለማወቅ ቴክኖሎጂውም ይፈቅዳል፣ እናነባለን፣ የማይሆን ቦታ ሄደን እንረበሻለን። ምን ታደርጊ ነበር? ሐኪምሽን ብቻ ነበር የምትሰሚው ወይስ እስቲ እያልሽ የምታነቢያቸው ነገሮች ነበሩ? እኔ ባይብል አነብ ነበረ። መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ ስለማነብ ብዙ ነገሮችን ይቀንስልኛል። ጫናዬን ይቀንስልኛል። በዛ መልኩ ሁሉን ነገር እወጣዋለሁ። ከዛ ማለት እንደነገርኩሽ ከስራ ባልደረቦቼ ጓደኞቼ ጋር ግልጽ ነኝ። ድብቅ አላደረኩትም። ሕክምናዬን ለሁሉም እነግራቸው ነበረ። ምን ይሉሽ ነበር? አሁን እንደው ግንዛቤያችንንም ለማየት ብዬ በጣም ማመን ነው የሚያቅታቸው። ማለት እውነት አልመሰላቸውም። ለምን በተፈጥሮዬ እኔ ተጫዋች ነኝ። ከብዙ ሰዎች ጋር የመግባባት ባህሪ ያለኝ። ስለዚህ እንዴት ይሆናል ብለውኝም ማለት ማመንም አቅቷቸዋል። ያንን ነገር ሲያዩ በቃ እንዴትስ ነው የሚቻለው አይነት በቃ። ስለዚህ አሁን በቃ የምክር ሀገር የሆነ ነገር ሲመጣ እንደዚህ ታመመች ሲባል እሷ ጋር ስትሄዱ ከእሷ ጋር ምክር ታገኛላችሁ። እስቲ እሷን አማክሯት፣ እሷ እንዴት ነው ያለፈችበት መልኩ። ያንን በደስታ ነው በቃ አወያያቸዋለሁ። ደስ ይላቸዋል። እንዲህ ብታደርጉ፣ እንዲህ ብትሆኑ፣ ደስተኛ ህይወት ብትገነቡ የሚለውን ከኔ ጋር ውይይት ሲያደርጉ ይቀላቸዋል። እኔም ከሰው ጋር ሳወራ ይቀለኝ ነበረ። የትኛው ጊዜ በጣም ከበደሽ? ሕክምናውን ከጀመርሽ በኋላ ያለው ነው? መጀመሪያ ስትሰሚ ነው? በኋላ ላይ ምናልባት ይሄ ነገር ሊያገረሽ ይችል ይሆን የሚል ደግሞ ዝም ብሎ የምናወራው ነገር አለ። እኔ እውነት ለመናገር ሕክምናው እንዳለ ሆኖ ህመሙን ሊከብድሽ ይችላል። በጣም ከሚገባው የሰው ባህሪ ከባድ ነው። የሰው ባህሪ እንዴት ነው? በቃ ተስፋ አስቆራጭ ቃላት ሰው የሚናገርሽ በቃ አትድንም፣ እንደዚህ ነው ትሰሚያለሽ። በቃ ያ ነገሮች ይረብሹኝ ነበረ። ቤተሰብ አካባቢ ነው? ጓደኞችሽ አካባቢ? እንዲሁ ዝም ብሎ በአካባቢ ደረጃ በቃ በሌላም እንዲህ ሕክምናው ላይ ስትሄጂ ሕክምና ቦታም ሄደሽ ቁጭ ብለሽ ትሰሚያለሽ ወሬ። ያ ነገሮችን መስማት አልፈልግም። ከዛ አካባቢ እንደውም እሸሻለሁ። ቁጭ ብለው ሲያወሩ ካየውኝ እነሳለሁ። ምን ይላሉ ሰዎች? በቃ ምን ወሰድነው መድኃኒቱ ምንም መዳን እኮ አንችልም ሲሉ፣ ለምን ለመዳን አይደለ እንዲህ እዚህ ድረስ የመጣችሁት? መዳን ይቻላል። ታማሚዎቹ ናቸው። ታማሚዎቹ መኖር ይቻላል። ሌሎች ደግሞ ይሄ ጨረር ሕክምና ወስደሽ እኮ አስድኝ አልወሰዱትም እኮ ያለምንም መረጃ። እንደውም እኔ የምንላለው እናንተ ሕክምናውን ወስዳችሁታል ብዬ ነው በጥያቄ መልስ የምሰጣቸው። ከወሰዳችሁት ነው ልታውቁት። ስለዚህ ለምን ያልኖርንበትን ነገር ነው የምናወራው። ስለዚህ ያንን ነገር እቃወም ነበረ። እሱ ይከብድሽ ነበር? የሰዎች አስተያየት ምን ይላሉ? አሁን እንዲሉ የነበሩ ሰዎች አልማዝ መደበኛ ስራዋን ህይወቷን አምሮባት ስታስቀጥል ምን ይላሉ? ተአምር ነው። እውነት ለመናገር በጣም ተአምር ነው። እኔ በቃ ሁሌም እኔ ቃላት ያጥረኛል። በጥቁር አንበሳ ውስጥ ሆስፒታል ውስጥ ከመጀመሪያ ጀምራ የነበረች አንዲት ነርስ ነበረች። ያው ስሟንም ባልጠቅስ ታውቀዋለች። እና በጣም ከሚገርምሽ በላይ በቃ እኔን ስታይኝ ማመን ነው የሚያቅታት። ሲቀጥል ደግሞ እዛውን ሆስፒታል ውስጥ እኔ ድኜ ሰርቫይቨር ሆኜ ስሰራ ስታይ በቃ ሁሌ ባየችኝ ቁጥር ደስቷ ሙሉ ነው የሚሆነው። በቃ የሰዎች ደስታ ደስታሽን ይጨምርልሻል። ሌሎቹም እንደዛው። እና እውነት ለመናገር አላቅም፣ የሰው ፍቅር ነበረኝ። እውነት ለመናገር በጣም ከሚገባው በላይ ብርታት ሆኖኛል። እውነት ለመናገር 5 ኪሎ ዩኒቨርሲቲ እኔ ቃላት ያጥረኛል። ከላይ እስከታች ለእኔ ጥሩ መልካም ጎኔ ናቸው። ድጋፍ ነበራቸው። በጥቁር አንበሳ ሆስፒታልም እንደዚሁ ሙሉ፣ በተለይ ኢንኮሎጂ ክፍል ከካርድ ክፍል አንስቶ ሙሉን በቃ መጥቀስ
ቃላት ያጥረኛል ስለነሱ የነበራቸው መልካም ጎን። ዛሬ ደግሞ እዚህ ቦታ ላይ ሆኜ ሰርቫይቨር ሆኜ ሳገለግል በደስታ ነው እየሰራው ያለሁት። ደስ ብሎኝ ነው። በቃ ደስ ይልሻል እዛ ያሉትን ታካሚዎች የነሱን እንትን ስታዳምጪ ምንድን አለን አንድ ወቅት ላይ አንድ ሐኪም እኛ ሕክምናውን እየሰጠን ነው አለን፣ ግን ትልቁን ስራ እየሰራችሁልን ያላችሁት እናንተ ናችሁ ሲል ይሄ ነገር እውነት ነው እኛ ነን እየሰራን ያለ ነው የሚለውን አቅም እንድኖርሽ ይደክምሻል። ሙሉ ቀን የሰርቫይቨር ስርዓት መሯሯጥ ነው፣ ግን ማውራት አለብሽ፣ ማዳመጥ አለብሽ። ማልቀስ ካለባት አንድ ፔሸንት መታ ማልቀስ ካለባት አላለቅስም፣ እንድታለቅስ አደርጋታለሁ። ሀሳቧን ትገልጻለች። እሱን ነገር ብትነግሪኝ ደስ ይለኛል። ለምሳሌ እናንተ ከካንሰር ነጻ ተብላችሁ ሌሎች እህቶቻችንን ማገዝ አለብን ብላችሁ ስትሰባሰቡ ሰዎች ሲመጡ ከምንድን ነው የሚጀምረው ስራችሁ? እንዴት ሰው ነው የሚመጡት እናንተ ጋር? የሕክምናው ባለሙያ ወደኛ ይልክልናል፣ ወይ በስልክም ሊሆን ይችላል። ይመጣሉ፣ እኛ ቢሮአችን ይመጣሉ፣ ያገኙናል። ሲመጡ አዝነውም ተክዘውም ይመጣሉ። ሚስጥር ጠባቂዎች ነን። ሚስጥራቸው ለማንም እንዲወራ አይፈልጉም። ቤተሰብም ከሆነ እንደዛ እንዲወራባቸው አይፈልግም። እኛ ሚስጥራቸውን እንጠብቃለን። ማውራት ያለባቸውን ነገሮች ሁሉ አውጥተው እንዲነግሩ እናደርጋለን። ይነግሩናል። ማልቀስ ካለባቸው ያለቅሳሉ። ያለቅሳሉ። ብዙ ሴቶች ያለቅሳሉ። ሲያለቅሱም እኛ አብረን አናለቅስም። ማለት ከተሰጠንም ስልጠና ሳይኮሎጂም ሁሉ ከተሰጠን ያንን ነገር ተምረነዋል ስላለፍነው አብረን የሚያስለቅስም ቢሆን ያንን ውጠን ነው እንትን የምንለው። እነሱ ግን ያለቅሳሉ። ሲያለቅሱ እናዳምጣቸዋለን። ምንድነው እኛን ሲያዩ ብርታት ነው የሚሆኑት። በቃ ይላሉ በቃ እንደዚህ በዚህ ወቅት ላይ እኮ እንደዚህ ብለሽኝ ነበር። አንዳንዴ ብለን እኛ ያነገርናቸውን ሁሉ ልንረሳው እንችላለን። እነሱ ይነግሩናል። በቃ እንደዚህ አድርገሽልን፣ እንደዚህ አሁን እንደዚህ ነኝ፣ በቃ ማታም ይደውላሉ። እንደዚህ ሆኜ ነበር፣ እሺ እንደዚህ እስቲ ብታረጊ እንደዚህ ነው፣ እንደዚህ ብትሆኝ እንደዚህ ነው ስንላቸው ደስ ይላቸዋልና እያንዳንዳቸውን በመጡበት ወይም በቤተሰብ መልክም ሊመጡ ይችላሉ። ከባላቸውን ጋር መጥተው ውይይት ሊያደርጉ ይችላሉ። ጥያቄ መልስ በጣም ተደስተው ይሄዳሉ። ከልጆቻቸው ጋርም ይመጣሉ። በመጡበት አካሄድ ያንን መልሱን እንሰጣቸዋለን። እነሱ አሁን ፈልገው ነው ከሐኪሞቻቸው እነኝህን ሴቶች እናገኝ ብለው የሚመጡት ወይስ ሐኪሙ ብትሄዱ ጥሩ ነው ብለው ነው የሚልካቸው? ብትሄዱ ጥሩ ነው ብለው ይልኳቸዋል። እነሱም እኛን ለማየት በጣም ጉጉት ነው የሚያድርባቸው። ሕክምናው ስለሚቀል እንዴት ነው ያሳለፍነው ጥያቄ ይጠይቁናል። ልክ አሁን አንቺ እኔን እንደምትጠይቂ ጥያቄዎች ይጠይቁናል ጥያቄዎች። ከዛ ሂደቱን ስንገልጽላቸው በጣም ነው ደስ የሚላቸው። በጣም ነው የሚደሰቱት። በቃ ስንደውልላቸውም እነሱም ይደውላሉ፣ እኛም እንደዋወላለን። በጣም ደስ ይላቸዋል። ኬሞ ሲወስዱ እዛ ኬሞ ቦታም ልንሄድ እንችላለን። እንሄዳለን። ኬሞ ሊወስዱ ሲሉ እንሄዳለን። አቅም እንሆናቸዋለን። ምን የተለየ ነገር ገጥሞሽ ያውቃል አልማዝ? አሁን አንቺ ከካንሰር ነጻ ሆንሽ፣ ከጡት ካንሰር ነጻ ሆንሽ፣ ሌሎች እህቶችሽን እየረዳሽ ነው። ስታማክሪያቸው መጥተው ስሜታቸውን ሲዘረግፉ ከዛ ቀጥሎ ባለው የምክር ሂደት ምን አጋጥሞሽ ያውቃል? ምን አይነት ሴት አጋጥሞሽ ታውቃለች? አንዳንዴም ተስፋ ቆርጣ ሕክምናውን አልወስድም የምትለን ሴት ታጋጥመናለች። ያችን ሴት በምን አይነት መልኩ ነው የምረዳት የሚለውን በጣም በጥሞና አዳምጣለሁ፣ ጊዜ ይሰጣታለሁ። ችግር የለም እኔም እንዳንቺው እንደዚህ አይነት ነገሮችን አጋጥሞኝ ነበረ። ግድ የለም ትንሽ ጊዜ ወስደሽ አስቢበት እላታለሁ። በቃ ግን ጊዜያቶቹን ጠብቄ ደግሞ ደውልላታለሁ። እንዴት ነሽ? ደህና ነሽ? እንዴት ነሽ? እየበረታሽ ነው? ደህና ነሽ? እንደምን ነሽ እላታለሁ። ያንን ስላት በቃ ደስ ይላታል። እንዴት ነው አሁንስ ምን ላይ ነሽ ያለሽው? እስቲ ቆይ በዚህ መልኩ ለማድረግ አስቤያለሁ። ጥሩ አንቺ ወደ መስመርሽ ስትመለሽ መምጣት ይቻላል፣ ግን አንድ ነገር ልታስቢበት ይገባሻል። እንዴት መኖር እንደሚቻል እነግራታለሁ። እኛን አይተሻል አይደለ እላታለሁ። አዎ ትላለች። በቃ እስቲ አንቺ ደስ ባለሽ ቀን ነፃ በሆንሽበት ሰዓት ነይ እላታለሁ። ይመጣሉ።
ከዛ በቃ ሐኪሞቻችንን እነዛን ሰዎች በጣም በፍርሃት የተዋጡትን እህቶቻችንን ሐኪሞቹን እንነግራቸዋለን። እባካችሁን እነዚህን ሰዎች እንድትረዱልን እንላቸዋለን። እውነት ነው። እኔ እንጃ አላቅም 2 ዓመት ሆኖናል። በቅርብ ጊዜ የሰርጀሪ ሐኪሞቻችን የኦንኮሎጂ ሐኪሞቻችን በጣም በተለይ በጡት ዙሪያ በጣም ትብብር እያደረጉን እውነት ለመናገር ድጋፍ ያደርጋሉ በጣም ከሚገባው በላይ እኛ እነዚህን ሰዎች ወስደን ስንሰጣቸው ሕክምና እንዲያደርጉላቸው በአፋጣኝ ሁኔታ ከኛ ሁሉ የሚሮጡት በቃ ስለዚህ የአእምሮ መረጋጋቱ ይቀድማል ማለት ነው። አእምሮአቸውን ከተረጋጉ በኋላ ወደ ሕክምናው ይመጣሉ። እነሱም በጣም ደስተኞች ናቸው። ሕክምና ከጀመሩ በኋላ ተስፋ የመቁረጥ ስሜት ውስጥ የሚገቡት ለምንድን ነው? ብዙ ጊዜ እንደ ምክንያት ብለው የሚነግሩሽ ነገር ምንድን ነው? ሕክምና ከጀመሩ የአቅም ማነስም ያንም የኢኮኖሚ ማነስም ተስፋ ሊያስቆረጣቸው ይችላል። ከእንደገና ደግሞ እንደምታዩ ሀገራችን ላይ ያለው የጸረር ሕክምና ውስን ነው። በብዙ ወረፋ ነው። በብዙ ወረፋ የሚገኘው ያው እንደምታውቂው የኪሞቴራፒም እንደዛው ነው። ያም ሰፋ ባለመልኩ ቢሆን እሱንም ቢቀረፍ ያው እንደ ልብ ቢሆን ሕክምናውንም ለማድረግ እህቶቻችን በምንም ያ ነው ተስፋቸውን አንዳንዶቹ ከሚነግሩን አንጻር የሚያስቆርጣቸው። በተለይ የጨረር ሕክምና ጨረር ታዞላቸው በነበረው ያለፈው ወረፋ ያ ይላቸዋል፣ ይረብሻል። ብዙ መጠበቅ አለበት። ሊያልፋቸው ይችላል። ያ ነገሮችን ነው እንጂ ሌላውን በጣም አውቀውት የሚመጡ አሉ። ሕክምናውንም በቃ እኛ ስንነግራቸው ደስተኛ ሆነው የሚመጡ አሉ። ሌሎቻችን አልተረዳነውም ብለሽ የምታስቢው ለምሳሌ የጡት ካንሰር ሕክምና ላይ ሌሎች መሰረታዊ እኮ የጤና እክሎችም ሊኖሩ ይችላሉ። አብረው ልጅ ማሳደግ አለባት፣ ሚስት ናት፣ ማህበራዊ ህይወቷን መወጣት አለባት። ከሆነ ከተማ ወደ ሆነ ከተማ መታ ሊሆን ይችላል ይህን ሕክምና የምትወስደው። ድንገት የተነገራት ብዙ ሴት ትኖራለች ራሳችንን ሳናዘጋጅ እና ምንድን ነው የሚከብደው አብልጦ? ቅድም ያልሽው ኢኮኖሚ ነገር አለ። በትዳር ውስጥ የሆኑ ሴቶች ለምሳሌ በአሳዳጊነት ኃላፊነት ውስጥ ያለች አንዲት ሴት የቱ ነገር ነው የሚያስጨንቃቸው የበለጠ? ምንድን ነው የሚያስጨንቃቸው? በተለይ ከትዳር አጋራቸው ጋር አብረው ያሉ ሴቶች፣ አንዳንድ ሴቶች ምንድን ነው እኛም እንደነገሩን ያው ተቀባይነት ያጣሉ፣ ተስፋ ይቆርጣል። እንዴት ማለት ጥሩ ነው። ይሄ ነገር ሲነገራቸው ከገጠሙን አንጻር የትዳር አጋሮቻቸው እንደፈቷቸው በቃ ተስፋ እንደቆረጡባቸው። ለምንድን ነው የሚፈቷቸው? እንግዲህ ልክ ህመሙን እሷ እንዳመጣችው አይነት ነገር አስታውሳለሁ። አመት ሊሆን ነው በልደታ አካባቢ አንድ ሴት እኛ ጋር መታ ነበረ እና ልጆች አሏት። የሁለት ብሳሳት ማን የ3 ልጆች ትሆናለች። ግን ያችን ሴት የሚረዳት ሰው ነው ያጣችው ይመስለኛል። የኢኮኖሚ ጉዳይ አለባት፣ ግን ስሜቷን የሚረዳት ከቤተሰብ አላገኘችም። ከኛ ጋር ጥሩ አካሄድ ሄዳ ነበረ። ትንሽም የራሷም አንዳንድ አስቸጋሪዎች ጉዳይም ቢኖራት ግን ስሜቷን የሚረዳላት ሰው ነው ያጣችው። ከጎኗ የሚቆም እኛ ጋር ግን እንደነገርኩሽ አልቅሳለች፣ ስሜቷን ሁሉ ገልጻልናለች። ግን ያንን ስሜቷን እንደነገርኩሽ ልክ እሷ እንዳመጣችው አይነት ነገር ነውና በጣም ባሳዛኝ ሁኔታ ራሷን ከፎቅ ነው የጣለችው በእውነት። እና በጣም ያንን ሳስታውስ በጣም። ይሄን ሰው ነገራችሁ ነው ወይስ? አይደለም ራሳችን በቃ ተደውሎ እኛ ራሱ እንደውም ልጇ ይመስለኛል መካከለኛው ልጇ እኛ ደውለን እንጠይቃታለና ማለት በእኛ ስራ ዌርነስ የሰጠናቸውን ታካሚዎቻችንን ዝም አንልም፣ ትከታተላላችሁ? እስከ ጥግ ድረስ ነው የምንሄደው፣ እንደውላለን። በጣም ትልቁ ስራችን እሱ። ስንተኛው ደረጃ ሕክምና ላይ ነበረች? ሰርጀሪ ሕክምና ልትወስድ እየተዘጋጀች ነበረ። በመሀል እንደነገርኩሽ ያው የራሷም አንዳንድ እንትኖች አሏት። ሰርጀሪ ልትወስድ ስትል
ማሟላት ያለባት በራሷ ላይ የነበረው እንድታስተካክል ሐኪም ነግሯት ነበረ። ያንን አስተካክያለሁ። ቆይ ዛሬ መጥቼ በቃ ከእናንተ ጋር ሆናለሁ፣ ሰርጀሪ እሰራለሁ፣ በቃ በዚህን ቀን ቀጠሩኝ ትል ነበረ። በጣም ማለት ከኛ ጋር ተግባብታለች። ራሷ ናት የመጣችው ወደ ሕክምናውም አገልግሎት? ከሐኪሞች ወደኛ ነው የተላከችው። ሐኪሞች እዛ ልክ ሕክምናው የምጀምርበት ወደኛ ክፍል ይልኳቸዋል ብዬሻለሁ። ከነሱ ጋር ጥሩ ሂደት ይሄዳል ነበር ከኛ ጋር። ከዛ በቃ ይህን ነገር በአንቺ ነሽ የፈጠርሽው የሚለው አይነት ነገር ነው። ከትዳር ባልደረባ እንግዲህ ከእሱም ሊሆን ይችላል፣ ብቻ ካሏት ከቤተሰብ ውስጥ ነው። በቃ ራሷን ከፎቅ አውርዳ ጣለች የሚባለው ነገር በቃ ስንሰማ በጣም ነው ያዘንነው። አሳዛኝ ታሪክ ነው። ሄደን ሀዘናችን ተካፍለናል እና ያ ነገር ሁልጊዜ እንዳይከሰት ውስጣችንን በጣም እንትን እንላለን። ስለዚህ አለ በየቤቱ ማለት ነው። ህመሙ እንዳለ ሆኖ ህመሙን እንደ ህመም የማይጋሩ ሰዎች አሉ ማለት ነው። አብረው ለሕክምናው የማይጓዙ በምን ምክንያት ነው የሚመጣው የሚለውን ጥያቄ ስንጠይቅ ብዙ ጊዜ አይታወቅም አይደል? እስካሁን ዓለም አልደረሰችበትም። ስለዚህ እንዴት ነው አንድ ሰው ለታመመው ሕክምና ለሚያስፈልገው ነገር ተወቃሽ የሚሆነው? የጭካኔ ነው ብለሽ ታስቢያለሽ? ብዙ ታሪክ ስለምትሰሚ ነው ደፍሬ የምጠይቅሽ ይሄን አልማዝ። ወይስ የግንዛቤ አለመኖር? የግንዛቤ አለመኖር ነው ብዬ ማስበው። ለምንድን ነው እዚህ ሲመጡ አሁን ብዙ ፔሸንቶች እንደ አልኮሽ በጡትም ሊመጡ ይችላሉ፣ በሌላም ሊመጡ ይችላሉ። እዚህ አሁን አስታማሚዎችን ስናያቸው አልተረዷቸው። አስታማሚ አብሮ ቤተሰብ የሚመጡትን ህመሙ ራሱ በራሱ ያበሳጫል። ምንድን ነው የመረዳት አለመቻል ነው። እውነት ነው። በእነሱ ጫማ ስር ሆነን ስናስበው አስታማሚው ሊበሳጭ ይችላል፣ ግን መረዳት መቻል ነው። እነሱ ደስተኛ ህይወት ነው የሚፈልጉት። ምን አይነት ነገር ታስተውላላችሁ እናንተ? እኛ አሁን ከዳር ሆነን ነው እኛ ምንድን ነው የምናስተውለው? በቃ እነሱ ልክ እንዴት ነው አንድ ህፃን ልጅ በቃ እንዴት አባት እናት እንዴት ነው በጣም እንዲያፈቅሯቸው የሚያደርጉትን አይነት አስተያየት እንዲደረግላቸው ይፈልጋሉ እዚህ የሚመጡት ፔሸንቶች። እውነት ለመናገር እኛ ቀርበን እንዴት ናችሁ ደህና ናችሁ ስንላቸው እንዴት ደስ እንደሚላቸው የስሜት ድጋፍ በቃ ውስጣቸው እንዴት ደስ ይላል። በቃ ደስ ነው የሚላቸው። በቃ አጠገባቸው ስንደርስ በጣም እኔ እንጃ አላቅም ደስ ነው የሚላቸው። አሁን አለች እኛ ግሩፕ ላይ በጣም ቆማ ነው በቃ ግንባራቸውን መሳም ካለባት ግንባራቸውን ስማ አዋይታ ምን ብላ ያ ነገር በቃ እነሱን የሆነ እንትን ውስጥ እንደገቡ ነው የሚሰማቸው። ደስ ነው የሚላቸው። በቃ ያንን አቅም ነው የሚፈልጉት። ሰው አለኝ ህመሙም ያንን ይፈልጋል። ደስተኛ ህይወትን እንድትገነቢ ነው የሚያደርግሽ። እሺ ቤተሰብ ለምን ይሄን ማድረግ አቃተው ታዲያ? ምክንያቶች ሊኖሩ ይችላሉ። ግን አንዳንዴ ደግሞ በዚህ ጊዜ የምንንከባከበው መንከባከብ ከሌለ ለመቼ ነው የሚያስብልም ጥያቄ ይኖራል። ምንድን ነው እንዳይረዱ ያደረጋቸው የሚታመሙትን ቤተሰቦቻቸው? እኔ ምንድን ነው ይሄንን አዌርነስ የለም፣ የግንዛቤ ማነስ። አሁን እንግዲህ በሀገራችን ላይ ያለው በትክክል ይሄ ነገሩ ትምህርቱ እየገባቸው አይደለም። አንደኛ ነገርም እየተሰጠ አይደለም። አሁን በሀገር ደረጃ አሁን እየተደከመበት ነው። እውነት ለመናገር አሁን እንደ እንትን እኛ የጡት ካንሰር ላይ በጣም እየተሰራበት ነው የምለው። በጥቁር አንበሳ ሆስፒታል እና በቸርቸር ጤና ጣቢያ ላይ በጣም እየተሰራበት ነው በዚህ መልኩ ናይና አሁን ይህንን ግንዛቤ ቢኖረው በሁሉ ተደራሽነት እንዲኖረው ቢጣር ይሄ ነገር ለሁሉም ይገባዋል ብዬ ነው የማስበው። ግን የግንዛቤ ማጠር ይመስለኛል። እኛ አሁን አዲስ አበባ ነው ያለነው። አዲስ አበባ ውስጥ በአማካይም ቢሆን ፊደል የቆጠረ ዘመናዊ ኑሮ ዘይን የሚከተል ብዙ ሰው አለ ብለን ነው የምናስበው። አዲስ አበባ ውስጥ ይሄ ካለ እንግዲህ ከአዲስ አበባ ውጭ ባሉ ገጠር ከተሞች ውስጥ ደግሞ ምን ሊሆን ይችላል የሚለውን በዛውም ፍንጭ ብትነግሪኝ ብዬ ነው። ይመጣሉ አይደል ለሕክምና ከሌላ አካባቢ ሴቶች? እውነት ነው። ከማን ጋር ነው የሚመጡት? ከቤተሰብ ጋር ነው የሚመጡት። አሁን በቅርብ ራሱ አንዲት ታካሚያችን መጣ ነበረ። ቅርብ የማይባልም ከገጠር ከተማ ውስጥ ነው የመጣችውና አብሯት የመጣው ዘመዷ ይሁን ዘመድ ይመስለኛል። እና በጣም ብስጭ ነው። እኔ እንደውም ምን ሆነ ነው
እሷን ለማዳን ነው ስራ እየተሰራ ያለው፣ እባክህን ነው ያልኩት። በቃ ለምን ሕክምናው ነው የፈልጉት። በቃ እነሱ እዚህ ደርሰው በቃ በአንድ ቀን ሁሉ ነገር አልቆ ምን ብሎ መሄድ ነው የሚፈልጉት። ግን ማን ነው በውስጥ ያሳዘነኝ? ፔሸንቷ ናት። ገና ብዙ መረዳት አለባት፣ ብዙ ሕክምና መደረግ አለበት፣ ጊዜ ይወስዳል። እዚህ ያረፈችው ቤተሰብ ላይ ነው። ስለዚህ አሁን ምንድነው ወደ ገጠሩም አካባቢ ሰፊ የሆነ የሕክምናው ስርጭት ቢኖር፣ እዛም ሀገር ላይ አዌርነስ ቢሰጥ፣ ግንዛቤ ቢሰጥ ያ ነገሮች ሊረዱ ይችላሉ ብዬ ነው የማስበው። ግንዛቤው ስለሌላቸው ይመስለኛል እዚህም ሲመጡ ፔሸንት ይዘው ሲመጡ በጣም በቃ ጥሩ እንትን አይኖራቸውም። የአካባቢውን የሚያዩትም ይሁን አላቅም፣ ያ ነገር ይረብሻቸዋል። እዛ ትተው የመጡት ጉዳይም አለ። ያው መስዋዕትነት ደግሞ በጊዜ ነው አንዱ እውነት ነው የሚከፈለው። ለምንድን ነው ይሄን የጠየቅኩሽ? አብሮን ያለው ሰው ማን ነው? ምን እየሰጠን ነው? ድጋፍ እያደረገልን ያለው የሚለው አንዱ እንድንድን እንዳንድን ምክንያት ይሆናል አይደል? ብዙ የሚተራመስ ነገር አለ እነኚህ ሴቶች አይምሮ ውስጥ። አንዱ እሱ ነው። ሕክምና አቋርጠው የሚመለሱ ብዙ ሰዎች አሉ አሉ። አንዳንድ ብዙም ባይባል የተወሰኑ በቃ ስልቹ ይሆናሉ። ምንድን ነው የወረፋው፣ ከእንደገና ደግሞ አጠገባቸው ጋር ቤተሰብ ከሌለ የሚያግዝ ከሌለ ያ ነገር ተስፋ ሊያስቆርጣቸው ይችላል። ልጆች ተትተው ሊሆን ይችላል፣ ቤት ተትቷል። በቃ ያ በዛ ሰበብ እንደነገርኩሽ ረጅም ጊዜ ቀጠሮ ስለሚፈጅባቸው በዛ ምክንያት ይሄዳሉ። ግን አንዳንዶች ደግሞ የጎበዙ ደግሞ ሕክምናቸውን መጥተው ያደርጋሉ። ያላገቡ ያልወለዱ ወጣት ሴቶች ይመጣሉ፣ ብዙ ይመጣሉ። ምክንያቱም አንዱ አሁን ጥያቄ ከተማ ውስጥም ወልደው ረዥም ዓመት ኖረው ምናልባት ደግሞ ይሄ ሜኖፖዝ የምንለው ወይ ማረጥ የምንለው አካባቢ ያሉ እናቶቻችን ናቸው ብዙ በኋለኛው ዘመን የሚከሰትባቸው የሚል የተሳሳተ ነገር እንሰማለን። እሱን እስቲ ንገሪኝ። ማለት አዲስ ሙሽሮቹም ይመጣሉ። አዲስ ሙሽሮች እንደዚሁ ተከስቶባቸው የመጡ አሉ። ከእርግዝናና ከወሊድ በፊት ገና አዲስ ሙሽራ ሆነው በእንደዚህ አይነት ተከስቶባቸው የመጡ አሉ። ያጋጠመሽን ነገር ብትነግሪኝ ደስ ይለኛል። ማለት አዲስ ሙሽራ ሆና የመጣች ነበረች እና አሁን እሷ ሕክምናዋን ወስዳ ግን ያው መውለድ ትችላለች። በሕክምናው ደረጃ ያው የፕሮግራሟ ሂደት ቢቋረጥም ግን ሕክምናዋን አላስተጓጎላትም። ሕክምናዋን ታክማ ወደ ቀድሞ ህይወቷ እየተመለሰች ነው። አጋሯ አብሮ ነበረ። አጋሯ በጣም እኔ እንጃ ቃላት በሚያጥረኝ ሁኔታ እሱ በጣም በዚህ አጋጣሚ ልናመሰግነው እወዳለሁ። በጣም መልካም ሰው ነበረ። በቃ ከጎኗ ነበረ። አንዳንድ ክፉ ሀሳቦችን ስንሰማ ቅድም በነገርሽን ታሪክ ውስጥ ደግሞ እንዲህ መልካም ሰዎች አሉ። ምክንያቱም ገና 3 ጉልቻ መስርተው በማግስቱ ያልተዘጋጁበት የሆነ የጤና እክል ሲመጣ አብሮ መሆን ከባድ መስዋዕትነትም ጭምር ነው። ከስንት ኬሞ በኋላ ነው ወደ ጤናችን ተመለስን የሚባለው? ነው ይለያያል? እንደ ሰው እንደየሕክምናው ሊለያይ ይችላል። እኔ እንግዲህ የራሴን ያው 8 ኬሞ ወስጃለሁ፣ 13 ጨረር ወስጃለሁ። ኦልሞስት ወደ 10 ዓመት ታሞክሲፌን ኪኒን ወስጃለሁ። 10 ዓመት ከስንት ጊዜ በየስንት ጊዜው ነበር? አሁን ኬሞ ብለን ስንል ለምሳሌ በየ21 ቀን በየ21 ቀን ምን የተለየ ነገር ይፈልጋል? አሁን ኬሞ ላይ ያለች አንዲት ሴት ታዳምጣናለች። ምን የተለየ ነገር ነው የምታስተናግደው? ኬሞ ላይ ያለች ሴት ምን አይነት እንክብካቤስ ትፈልጋለች? እውነት ነው። ኬሞ ላይ ያለች ሴት የእያንዳንዱ ሰውነት ሴት ሊለያይ ይችላል። ጎሚት ሊኖረው ይችላል፣ ሊያበሳጭ ይችላል። ከቀድሞ ህይወቷ ያ ስሜቷን የሚረብሸው ባዕድ ነገር ነው በሰውነቷ ውስጥ እየገባ ያለው። ያ ባዕድ ነገር ሲረብሻት ያው ቤተሰቡም ስሜቷ ሊረዳ ይገባል። ብስጩ ልትሆን ትችላለች። ከቀድሞ ህይወቷ የነበረውን ብቻዋን ሆና መኝታ ቤቷን ብቻዋን ለመቀመጥ ልትፈልግ ትችላለች። ያንን ስሜቷን ያ ቤተሰብ ሊረዳት ይገባል። ጠንካራ ሊያደርጋት የሚችለው ለስለስ ያለ ሙዚቃዎች ማዳመጥ ካለባት ያንን ለስለስ ያለ ሙዚቃ ማዳመጥ፣
ንጹህ አየር የምትፈልግ ከሆነ ንጹህ አየር፣ ማንበብ ከፈለገች እንድታነብ ያንን ከእንደገና ደግሞ ስፖርት በታከለ አካል ብቃት እንቅስቃሴ ይፈልጋል። አካል ብቃት እንቅስቃሴ በጣም ይፈልጋል። ተኝቶ ህመሙን ማዳመጥ አይደለም። በአሁን ሰዓት ምን ያስጨንቀኛል መሰለሽ፣ ግን አሁን ኬሞ ላይ ያሉ ብዙ ሴቶች አሉ፣ ልጆቻቸው እነሱን ይፈልጋሉ። እንክብካቤ ያለ አይደል? ስቶፕ ነው፣ ማያቋርጥ ህይወት ነው። እናት የሌለችበት ቤት፣ ሴት የሌለችበት ቤት ከባድ ነው ኢትዮጵያ ውስጥ እና ከኬሞ በኋላ ተመልሳ መደበኛ ስራዋን መስራት ትችላለች። አይደክምም ማለት ኦልሞስት 21 ቀን ነው እረፍት ይኖረዋል። ከእረፍቷ በኋላ 8 ኬሞ እያንዳንዱ ጥንካሬ ነው። 21 ቀን እረፍት ሊሰጣት ይችላል። ከዛም በኋላ ደግሞ ኬሞ ከጨረሰች በኋላ ወደ ስራ አለም መግባት ትችላለች። ወደ መደበኛ ኬሞም እየወሰዱ ስራ የሚጀምሩ አሉ። እውነት ለመናገር አሁን በእኛ ግሩፕ ውስጥ የነበረች አንድ ጡት ነበረ። ሁለተኛውን ጡቷን ስትሰራ ኬሞ እየወሰደች ነበረ የተሰራችው። ኬሞ እየወሰደች ከዛ ምን አጋጣሚዎችም መጣ። የልብስ ስፌት ለኛ የሚባል ድርጅት ነበርና ሄደን ስናናገራቸው በቃ እሺ ያሉን። ከዛ አንቺ እኮ ኬሞ ላይ ነሽ ያለሽው፣ ሲቀጥል ደግሞ 2 ጡትሽ ነው፣ አሁን በቅርብ ነው ሰርጀሪም የተሰራሽ፣ ኬሞ እችለዋለሁ ነው ያለችው። እሷ ወሰነች። እውነት ለመናገር እኔ ትሰራዋለች እና ታልፈዋለች ብዬ አላሰብኩም። ኬሞዋን እየወሰደች ልብስ ስፌቱን ተምራ ተመርቃ እንግዲህ ወደፊት መተሽ የምታየው ነው። ስንት ኬሞ አለፈች? ወደ 6 ኬሞ ነው መሰለኝ የወሰደችው። ሕክምናዋን ጨርሳ ኬሞ ላይ እየሆነች ነው ልብሷን የምትሰፋው። ቢገርምሽ ልብስ ስፌት እየተማረች ነበር። ስለዚህ ይቻላል። በአማካይ ስንት ሰዓት ይወስዳል? ለምሳሌ ለአንድ ኬሞ ቀጠሮ ቢኖራት አንዲት ሴት አሁን አንድ ማለት ኬሞ ረጅም ሰዓት አይፈጅም። ይህች የምትወስደው ግማሽ ሰዓት ሊፈጅ ይችላል፣ ወደ 30 ደቂቃ ሊፈጅ ይችላል፣ 40 ደቂቃ ይፈጅ ይችላል። እሱን ወስዳ ወደ ቤቷ ነው የምትሄደው። አሁን እሷ ኬሞ የወሰደችበት ቀን አትገባም፣ ግን በሁለተኛው በሶስተኛው ቀን መደበኛ ስራዋ ላይ ትገባለች። ነግራ ነው ትምህርቷን ስትማር ነበር። እሷ በራሷ ፍቃድ ነው፣ አጀግና ነው አይምሯን። አሁን እኮ የተዛባ ነገር እንዳይኖር ብዬ ነው። ባሎች ይሰሙናል፣ ወንድም፣ እህት፣ እናት፣ አባት አይደል፣ የቅርብ ሰዎች ይሰሙናል። እንደው ወልቀቅ እያለች ነው እንጂ ምንድነው ወደ መደበኛ ህይወትሽ መግባት ትችያለሽ ደግሞ ተብለው የሚተዉ ሰዎች አሉ። ተከታትለው የሚመጡ ነገሮች ሊኖሩ ይችላሉ። ቅድም ያልሽው ምግብ አለመስማማት ሊሆን ይችላል። እንደየሰው ጥንካሬ ነው። እንክብካቤ ሊፈልግ ይችላል። ማረፍ ሊፈልግ ይችላል። እንደየሰው ጥንካሬ ነው። እንግዲህ አሁን ይቺ ልጅ በጣም በውስጧ የነበረው ጥንካሬ ብርታቷ ነው። እኔ እውነት ለመናገር በዛን ሰዓት አልቻልኩም። ኬሞ እየወሰድኩኝ ማረፍ ፈልግ ነበረ። ስንት ቀን ታርፊ ነበር ከኬሞ በኋላ? በቃ እንደነገርኩሽ 21 ቀን ነው እረፍት የነበረው። አረፌ ግን ምንድነው አካባቢ ነበር የቀየርኩት። ከነበርኩበት አካባቢ ሌላ ቤተሰብ ጋር ነው ሄጄ የነበረው። እንክብካቤ ስለፈለግሽ? ማለት ጸጥ ያለ ቦታ ነበር የፈለግኩት። ኖርበት የነበረው አካባቢ ሰውን የሚረብሽ ነበር። ማለት ብዙ እንትኖች አካባቢዎች የነበሩበትና ድምፅ ጫጫታ መስማትን አልፈለግኩም። ይሄ የራሴ እንትን ነው። ስለዚህ ሌላዋም ሴት እንደዛ ልትሆን ትችላለች። የተለያየ ፍላጎት ነው። እንደየሰውነቱ የተለያየ ፍላጎት ነው የሚኖረው እና ያንን ሰው መገደብ አንችልም። የኔ ጥንካሬ ሌላ ነው፣ የሌላው እህቴ ጥንካሬ ሌላ ነው። ኬሞም ወስዳ በነጋታው የምትመጣ ሴት አለች። ያ የእሷ እንትን ነው፣ ብርታት ነው፣ የሰውነት ጥንካሬ ነው። 24 ሰዓት ደግሞ የማያቋርጥ ጎሚት ይኖራታል። በጎሚት ብቻ የምታሳልፍ ይኖራታል። ያ ምንድነው የየሰው ጥንካሬ ነው። ምንድነው የምግቧ ማስተካከል፣ የምትወስደውን ነገር ማስተካከል፣ ለአይምሮዋ ጥሩ ነገሮች በቃ መልካም ነገሮችን ማሰብ። በቃ አሁን ምንድነው አሁን በእኛ ስር ያሉ ከኛ ጋር አሁን ግንኙነት ያደረጉ ሴቶች እኛን እየተከተሉ ነው። እውነት ለመናገር አሁን ጥንካሬያቸው ስናያቸው በጣም ደስተኞች ናቸው። ከ2 ቀን ከ3 ቀን በኋላ ራሳቸው ናቸው ስልክም የሚደውሉት። ደህና ነን፣ እንደዚህ ነው፣
ትኩሳት አለን እንደዚህ ያለ ነው ይኖራል እንላቸዋለን። በቃ ያ ህመሙ እነሱ ላይ ብቻ የተፈጠረ አይነት ነገር ነው የሚመስላቸው። ተቀጥራ የምትሰራ ሴትስ ከዚህ ቀደም የሰማሁት ነገር ስላለ ነው ለቅርብ ማኔጀሮቿ ማሳወቅ ይኖርባታል ሕክምና ላይ ስለመሆኗ፣ ወይስ በሚስጥር ይዛው ቅድም እንዳልሹ ኬሟን እየወሰደች ወደ መደበኛው ኃላፊነት ገብታ የሚጠበቅባትን ነገር መስራት አለባት? የቱን ነው የምትይው አንቺ? ከልምድሽም እንዴት ነበር ያንቺስ ህይወት ያለፈው? የቅጥር ህይወት ነበር ብዬ ስለማስብ። እውነት ነው። ኬሞትራፒ ሱስ ማለት በዛን ሰዓት ይህን ያክል ህመሙም እንደዚህ በሰፊው ስርጭቱም አልተወራም፣ ድብቅ ነው። ብዙም ሰው እንደዚህ ታሟል ተብሎ የሚታወቅበትም አልነበረም ብዬ ነው የማስበው። እና እንዴት በቃ ታመመች የሚለውን በቃ እንደዚህ የዛን ሰዓት በቃ ሰው ይደነግጣል ወይ የሚል ስሜት ነበረና 21 ቀን ሐኪም እረፍት ይሰጠኛል። ሕክምናዬን አርፌ ነበረ። ሕክምናዬን ስወስድ የነበረው እያረፍሽ በየማዕከሉ እያረፍኩኝ ሕክምናዬን እየወሰድኩኝ ነበር እንትን ምለው። ለምን የዛን ሰዓት አዲስም ነገር ስለሆነ እኔ ብዙም እንትን አልለውም ነበረ። አልወጣምም፣ ብዙም ከቤትም አልወጣም። እዛው አካባቢ ላይም ብሆን ይህን ያክል እንትን አልለውም። እንደ ጠያቂስ አሁን ግራ የሚገቡን ነገሮች አሉ። ዘመናዊውም ነገር ያምረናል፣ ባህላዊውም ነገር ያምረናል። ለምሳሌ የቅርብ ሰዎች ሆነው ኬሞ ላይ ነኝ ያለሁት ወይም የጡት ካንሰር ሕክምና ላይ ነኝ ብለው ቢነግሩን እንዴት ነው ድጋፉን መስጠት ያለብን? ወይም ጥየቃ የሚባለውን በባህላችን ማድረግ ያለብን? ባይጠየቁ ባይባሉ የምትያቸው ቅድም አቆሰሉኝ ያልሻቸው ነገሮችን አስታውሽኝ ነው። የቅርብ የምንላቸው ሰዎች ባይሉን የሚመረጡት ነገሮች የትኞቹ ናቸው? እውነት ነው። በቃ አሁን በቃ ይህን መድኃኒት ወስደሽ አትድኝም የሚሉት አማርኛ በጣም ልብ ይሰብራል። ድምዳሜ ላይ መደረስ የለበትም። እንኳን ደረጃ 4 እንኳን ብትሆን መኖር ትችላለች አለች። አሁን እኛ ጋር ደረጃ 4 ናት። በጣም ከደረጃ 1 በላይ አቅም ያላት ሴት ናት። በጣም ደስተኛ ናት፣ እየኖረች ነው። ስለዚህ ተስፋ አስቆራጭ ቃል አይነገርም። ቃል ሊጠይቁ ነው የመጡት። በመልካም ጥያቄያቸውን ጠይቀው መሄድ ብቻ ነው። እንዴት ነው መጠየቅ ያለብን? ያው መጠየቅ እንግዲህ በባህላችን እንግዲህ የሕክምናውን አንዳንዴ እንግዲህ ወደ ገጠራማ አካባቢ የመጡ ታካሚዎች ነበሩና በቃ ይሄ ህመም ይዟቸዋል፣ በቃ አትድኑም ነበር ብለው ተስፋ ያስቆረጧቸው። ስለዚህ እነሱም ተስፋ ስለቆረጡ ሕክምናውን አልወሰዱትም። የኬሞ ሕክምና ነበረ። ወደ ነበሩበት ሀገር ነው ተጽፎላቸው ሄደው ሳይወስዱት ነው ህይወታቸው ያለፈው። እንክብካቤውን ሳያገኙ ሕክምናውን እንድትወስዱ አልተፈቀደላቸውም። እና ጠያቂዎች መጥተው ከሌ እኮ አልዳነችም ነው የሚባሉት። እንደዛ ከማለት ይልቅ ጉንፋንም ተይዞ ይዳን የለ እንዴ? ቀለል አድርገው ጉዳዩን ህመሙን ቢሏቸው ለአይምሯቸው ጥሩ ነገር እየነገሯቸው ነው። አካላዊ ለውጥ በደንብ ትኩረት እናደርግበታለን። አካላዊ ለውጥ ብዙ ይመዘገብበታል። የጡት ካንሰር ለምሳሌ ሕክምና ላይ ያለችን አንዲት እናት የፀጉሯን ቅድም አንስተናል። በምን ሌላ ማወቅ እንችላለን? ምክንያቱም ወፍረሻል፣ ከስተሻል፣ ጠቁረሻል፣ ገርጥተሻል እንደ ባህል ሆኖብናል። መቼ ሁሉም ነገር አሳቃቂ ነው ብዬም አስባለሁ። እውነት ነው። እሱ ነገር ላይ የነበረሽ ልምድ እንዴት ነበረ? እያንዳንዱ ሰው እንደውም መድኃኒቱን ከጀመሩ በጣም ውፍረት የሚጨምሩም አሉ። ስለዚህ በቃ እንዴ በጣም ከወትሮ ይልቅ እንደውም አምሮብሻል፣ በጣም አምሮብሻል፣ በጣም ደስተኛ ነሽ ስትያቸው በጣም ነው ደስ የሚላቸው ከሚገባው በላይ። ልንጠይቅንም ስንሄድ እንዴ ከሌና አታያትም እንዴ በጣም ይወድና ምናምን ስትያቸው በጣም ነው ደስ የሚላቸው። በቃ እሷ እኮ በጣም የሄደችበትን መንገድ አይተሽዋል፣ ተጉዛ ያለችውን። እኔ እንደሷ እኮ ጎበዝ አይደለሁም ሊሉሽ ይችላሉ። እንዴ ጎበዝ ነሽ፣ እንዲህ እኮ ብታረጊ ጎበዝ ነሽ። ግን እኔ ያሳለፍኩበትን እኔ ነበረኝን አቅም ታድርግ አይደለም፣ ግን መንገዱ ማሳየት ነው፣ መንገድ ነው። ስትነግሪያቸው አሃ እኔም እንደዚህ እንደሷ ጎበዝ ሆናለሁ ነው የሚሉት። ታላቁ ሩጫ የሴቶቹ ሩጫ ላይ አብራሽ የነበረችው ጸይሟለች
እሷን ታሪክ መስማት ፈልጋለሁ። ከራሷ አንደበት ብሰማው ደስ ይለኝ ነበር፣ ግን ቅርብ ናችሁ፣ ቤተሰብ ናችሁ። እንዲህ አይነት ታሪኮችም ደግሞ ያበረቱናል። እውነት ነው። እኔ እንጃ ስለ እሷ ስናገር ቃላት ያጥረኛል። እኔ እንጃ መቲ በቃ በጣም ጀግና ሴት ናት። በጣም በቃ እኔ አሁን እሷን ሳያት በእሷ ውስጥ ብዙ ነገሮችን ነው የምስለው፣ ማመን ነው የሚያቅተኝ። ያው ጥቁር አንበሳ ሆስፒታል ውስጥ ነው የመጣችው። እኔን የምታቀኝ የእሷ ቤተሰብ ነበረች እና እባክሽን እንዲህ ሆናለች ስትል ችግር አለ ታዲያ ሐኪም አናግራለሁ ነው ያልኳት። ሐኪም አናግራለሁ ያልኩኝ አሁን ሐኪሙ የለም ወደ ውጭ ሄዷል። ዶክተር ዲልቻ ይባላል። እባክህ ቤተሰቤ ናት ነው ያልኩት እና እንደዚህ ሆና መታለች አልኩት። ምንድን ነው የገጠመሽ አላት። ያው ነፍሰ ጡር እንደሆነች። ነፍሰ ጡር ነበረች? ነፍሰ ጡር ነበረች። የስንት ወር? የ3 ወር። የ3 ወር የመጀመሪያ እርግዝና ነበር? የሁለተኛ እርግዝናዋ ነበረ እና መውለድ እንደምትችል ተነገራት። እኔ ደግሞ ኬሞትራፒ ስወስድ ነፍሰ ጡር ሆና የምትወስድ ኬሞትራፒ የምትወስድ ሴት ነበረች። ያችን አቅ ነበር። ታውቂ ነበር? በሰላም የተገላገለች? አልተገላገለችም፣ ግን እርጉዝ ሆና ኬሞ ትወስዳለች እና ያ እንትኔ ውስጥ ነበረ። ስለዚህ እችም ሴት መታከም አለባት ብዬ ነበረ እንትን ያልኳት። ከዛ ዶክተሩን አናገረችው፣ ሄዶ አናገራት። ታለቅስ ነበር። ከሱ ቢሮ ስትወጣ ገባውና ዶክተር ለምንድን ነው የምታለቅሰው ስለው እኔ አላጠራትም፣ ይሄ ባይሆን ጥሩ ነበረ ሆኗል፣ ግን መውለድ ይቻላል ነው ያላት። 9 ወር ሙሉ አረገዘች። 8 ኬሞ ወሰደች። ልክ 8ኛ ኬሞ ጠዋት ወስዳ ማታ በሰላም ልጇን ተገላገለች። ምጥ መጣ በደንብ በስነ ስርዓቱ። አምጣ ወለደች? አምጣ ወለደች። ምንም ሰርጀሪም አልተሰራችም። አምጣ ወለደች። አሁን የ5 ዓመቱ ይመስለኛል ባልሳሳት። ጤነኛ ልጅ ነው። ጤነኛ ልጅ ነው። እሷም ጀግና ሴት ናት እንዳየሻት። ያው እንግዲህ ከሩጫው 2ኛ ወጣ ነው ተሸልማለች። ይገርማል። አሁን ሐኪሙንም አየሁት ባንቺ በነገርሽኝ ታሪክ ውስጥ አንቺ ጋር መጀመሪያ ያገኘሽ ሐኪም እና እቺን ሴት ደግሞ ከተደራቢ ጭንቀት ጋር እንግዲህ ጸንሻለሁ እንዴት ነው መሆነው ነው በሰላምስ ገላገላለሁ እኔስ ራሴ እኖራለሁ የሚለው ችግር የለውም ምን ያገናኘዋል ያለ ሐኪም። አስገራሚ እኮ ነው። እንደው ምንድን ነው ከጥያቄው መልስ አምላክ ይረዳናል ያላት። ያው በአምላክ ላይም እምነት ነበረው። እኔም እንደዛው ነበረ። መበረታታት ያለሽ እምነትሽ ያግዝሻል ነበረ ያልኳት እና እሷም በጣም ጠንካራ ሴት ናት እና ያው ዛሬ እንደምትያት ያው ጎበዝ ሴት ናት። ያው ልጇን በጥሩ ጤንነት ላይ ነው ያለው። አንዱ ማንሳት የምፈልገው ነገር ህይወታችን ከፈተና በኋላ እና ከፈተና በፊት አንድ አይደለም መርሁ። አልማዝ እንዴት ለወጣት? የጡት ካንሰር ትግሏ በምን ለወጣት? ራስሽን ዝም ብለሽ ስታስቢው በአስተሳሰብ በኑሮሽ ከሰዎች ጋር ባለሽ ግንኙነት ለውጥ እንዲኖርሽ ያደረገሽ ወይስ? እውነት ነው። ለውጦቹ ምንድን ናቸው? በቃ ይህንን ህመም ይዞ ጥንካሬና ብርታት አግኝቼበታለሁ። ሌሎች ደግሞ በዚህ ዙሪያ የተጎዱ እህቶቼ መኖር ትችላላችሁ በማለት በመንገር ደስተኛ ህይወት እንዲመሩ በመንገር ያ ደስታዬን እንዲጨምርልኝ አድርጎኛል። ከሰዎች ጋር ያለኝን ማህበራዊ ህይወት ያለኝን አግባብ ከሰዎች ጋር የምመራውን ነገሮች ደስተኛ በተለይ በዚህ በካንሰር ዙሪያ ያሉትን ለሰዎች ስነግር ደስተኛ ነኝ። በቃ መኖር ይቻላል፣ መዳን ይቻላል፣ ሕክምና መውሰድ ይቻላል እስከ መጨረሻው ድረስ እስከ ጥግ ድረስ በቃ ህይወት በዚህ ብቻ አያበቃ መኖር እንደሚቻል ያንን ስነግር ደስተኛ ነኝ። በቃ አይደክመኝም። ምንም አይነት ነገር ቢኖር አንዲት የጓደኛዬ እህት ነበረችና በቃ ሕክምና ሙሉ አትፈቅደውም ነበር። በጣም በሚገርመው እህቷ ግን በጣም ከሚገባው በላይ በቃ ለሷ የመኖር እንትን ነው። ግን ዛሬ በጣም ከሚገርመው በላይ ሕክምናዋን ወስዳ ጨርሳ በጣም ትሪት እያደረገች ክትትል እያደረገች ነው። ደስተኛ ናት። በአጃቢ የምትመጣው ብቻውን ነው የምትመጣው።
ምናልባት እኛ ጋር ስትመጣ ካርድ ለማውጣት ተባበራት ይሆናል ምናልባት። ግን አሁን በቃ ደስተኛ ናት። አልፏል ብዙ ነገር አልፏል ብዙ ነገር። ስለዚህ ሰዎች ሲያልፉ የመጨረሻው ነገራቸው ይሄ ይሆናል ማለት ነው። ጠንካራ ናቸው እስከሚያልፉ ድረስ ነው የሚከብዳቸው እንጂ ካለፉት በኋላ በጣም ደስተኛ ናቸው። አልፈውም የመጡትም ደግሞ ምን እናድርግ ይሉሻል። እኛ ጋር መጥተው ምንድነው የምናደርግላችሁ፣ ምን ማገዝ አለብን ይላሉ። ምን አቅም እንሆናለን ለሰዎች፣ በቃ እኛ ድነናል ሲሉ በቃ ለአንዲት እህትሽ አንድ መድኃኒት ብታገኝ ብታግዢ ብርታት ነው። ያ ደስታሽን ይጨምርልሻል። እሷ የሌላትን ያቺ ካላት ታግዝ ትችላለች። መደጋገፉ ይኖራል። መደጋገፍ ያንን ነው የምናበረታታው። ተደጋገፉ በቃላት በምንም ባትረጂ በቃላት ጠይቁ፣ ተጠያይቁ፣ ተበረታቱ እና በደንብ ደስ የሚልሽ እኛ አዌርነስ የሰጠናቸው ታካሚዎቻችን እርስ በርስ ራሳቸው እንደውም እንደ ግሩፕ ፈጥረዋል ማለት ይችላል። ቤተሰባዊ ሆኑ። ደስ አለን እኛ በቃ ለምን እኛ ጋር ቢመጡ እነሱ ደግሞ እርስ በርስ የሚገናኙበትን ሲፈልጉ ስናይ እኛ ደስታችን ከምንም በላይ ያ ደስ ይለናል። አንዳንዴ ምን እሰማለሁ እንጂ እንደ ቤተሰብ እየተደጋገፍሽ ትኖሪና ከመካከል ደግሞ ካንሰር ህመሙ አገረሽ የሚባሉ ደግሞ ሰዎች ይሰማሉ አይደል? ይሄንን ዜና እንደዛ ሲሆን ምንድነው የምታደርጉት? አጋጥሟችሁ ያውቃል? አዎ አሉ፣ ያጋጥማል አሉ። እኛም መሀል አሉ እዛው ግሩፓችን ይሆናል። ከምን ያክል ጊዜ በኋላ አይታወቅም፣ እሱ አይታወቅም። ሊከሰት ይችላል፣ ግን ሕክምና እየወሰዱ ናቸው። ግን ይቀጥላል፣ ሕክምናው ይቀጥላል እስከ መጨረሻው። ሕክምናው በጣም ጠንካራ ናቸው፣ ጎበዝ ናቸው። እኔ እንደውም እኔ ካለኝ አቅም በጣም ከሚገርበው ጎበዝ አቅም ያላት ናት አንዷ ከምገልጽልሽ በላይ። ሁለተኛ ሕክምናዋን እያደረገች ለውጥ ይኖረዋል። አገረሽ ተብሎ ሲመጣ ምን ለውጥ ይኖረዋል? በጣም አታምኒያትም። ብታያትም ራሷ እውነት ድጋሚ ሕክምና እየወሰደች ነው የሚለውን ብታይ አይመስልሽም። 24 ሰዓት እዛው ጥቁር አንበሳ ውስጥ ወደ ላይ ወደ አይመስላቸው። ያ የሚነገራቸው በቃ እንዴ እውነት እዛው። አሁን በቅርብ ቀን አንድ በጣም የደከመች ፔሸንት ነበረች እና እሷ እኮ ይኸው አሁን ሕክምና እየወሰደች ነው፣ መድኃኒት እየወሰደች ነበር እዛው ኬሞ ክፍል ላይ እና ሄድና ያት አልኩት። ወንድምየው አያት። ሌላ ክፍል መታ ደግሞ ሌላ በመርፌ የሚወጋ ነበር እየወሰደች ነበረ። አያምኑ በቃ ያን የሆነ እንግዳ ነገር ነው፣ የውሸት ታሪክ ይመስላችኋል። ያን የምናደርገው ለምንድን ነው? አስተማሚው ታማሚው እንዲረዳ ነው። በተለይ አስተማሚው በቃ መኖር ይቻላል እና ማለት ለምንድን ነው ለአስተማሚ የምናሳየው? ልፋታችን ከንቱ አይሆንም የሚሉት አማርኛ አላቸው። ብናሳክምም ብናደርግም ላይድኑ የሚሉት በጭንቅላታቸው አለባቸው። አስገራሚ እኮ አስተሳሰብ ነው። አሁን ልፋታችን ከንቱ ይቅር አይቅር የሚለው ነገር ያ ነገር አለ። የሚቀድመው አይቀድም፣ መረዳት አለበት ቤተሰብ። የምንሄደው ድረስ እንሄዳለን ነው መቅደም የነበረበት። ይህንን እንዲያው ነው የምናደርገው፣ እስከ ጥግ ድረስ እንዲያው ነው የምናደርገው። ሲመጡም የቤተሰባዊ ውይይት ነው። በቃ ልክ እኔና አንቺ እንደምንወያየው ነው ቤተሰብ መጥተው እንዲወያዩ የምናደርገው። ብዙ ጊዜ የሚጠይቋችሁ ጥያቄዎች ቤተሰቦች ምንድን ናቸው? ባሎችን ሊጠይቁን ይችላሉ፣ ልጆቻቸው መጥተው ሊጠይቁን ይችላሉ። ልጆቻቸውም ያው አስተማሚዎች አይደሉ፣ እንዲህ ብናደርግ እንዲህ ነው፣ እንዴት ነው፣ በምን አይነት መልኩ ነው የምናደርግላቸው እንደዚህ በበጎ። ሌሎቿም በበጎ የሚጠይቁ ናቸው። ሌሎቹ ደግሞ እንዴት ነው የምናደርገው? እንደዚህ እኮ ያደርጋታል፣ እንዴት ነበር አንቺ እንደዚህ ያደርግሽ ነበር? አዎ እኔንም እንደዚህ ያደርገኝ ነበረ። እንደዚህ ብታደርጉላት እንደዚህ ሊቀላት ይችላል። አካባቢ መቀየር ካለባትም አካባቢ ቀይሩላት፣ አየርም መቀየር ካለባት ቀይሩላት። ካለዛ አቅም ካገኘች ደግሞ እኛ ቢሮ አምጧት። ከኛ ጋር ስታወራ ይቀላት። ብዙ አማራጭ አለ። ትምጣ ከኛ ጋር ታውራ። እኛ ምን ለሰዎች የምንሰጠውን አዌርነስ ትስጥ። ደስ ይላታል። ባሰጥም መታ ቢሮ መታ ከሄደች እንዴት ደስቷ ሙሉ ሆኖ ይውላት ይሄዳል። ደስ ይላታል። በቃ ሙሉ ቀን ቢውሉ ራሱ ደስ ነው የሚላቸው። በቃ ያሉ ይሄ ሁሉ ድካም የምትደክሙት ለእኛ ነው ይሉሻል። በቃ እኛ ግን ደስተኞች ነው። ብዙ ቤተሰብ ማፍርታችኋል እኮ እናንተ። ከሚገባው በላይ ማመን በሚያቅተኝ
አሁን መደበኛ ስራሽን ትተሽ ነው አቆመሽ ነው ይሄን እየሰራሽ ያለሽው ወይስ? እንዴት ነው የሆነው? እኔ ሰርጀሪ ላይ በነበረበት ሰዓት ይመስለኛል እዚህ ፍሉዶቹ አሉ እጄ ላይ ያሉት እንትኖች ውስጡ ያሉት ጡንቻዎቹ ወጥተዋል። እነዛ ይሄኛው እጄ ብዙ ከባድ ነገር ለማንሳት አልተመቹኝም። ስራዬ ደግሞ ክብደት የነበረው ነበረ። ያ ነገሮች ወገቤንም ሊይዙኝ ሲሉ በቃ የመስራት እንቅስቃሴዎችን ሊገድቡብኝ ሆኑ። ስለዚህ በሕክምናው ቦርድ እንደወጣ ተደረገ። በዛ ምክንያት እኔ ደግሞ ለምን እቀመጣለሁ? ቦርድም ብወጣ መናገር እችላለሁ። እንቅስቃሴዎችን ባላደርግ የበለጠው ስራ ተዘጋጅቶልሽ የሰማሁትን ነገር መኖር እንደሚቻል መዳን እንደሚቻል ለእህቶቼ መንገር አለብኝ። መቀመጥ የለብኝም። ስለዚህ በሚሰጡት ስልጠና ቁጭ ብዬ ነው ስልጠናዎችን አይደል ማዳመጠው። ስልጠና ኬሲሲ ሰጥቶናል በጥቁር አንበሳ ሆስፒታል። ያን ስልጠናዎችን ወስጄ እንዴት እቀመጣለሁ ለእህቶቼ ተደራሽ መሆን አለብኝ በማለት ያንን እያደረኩ ነው። ንጋት የጡት ካንሰር የድጋፍ ማህበር ዋናዋ ሴት ነሽ። እዛ ብዙ ነገር እየሰራሽ ነው። እውነት ነው። ደስ ይላል በጣም። አንዳንድ ጊዜ ህይወት ወደ የትኛው አቅጣጫ ትወስደናለች አናውቅም፣ ግን የበለጠውን ደግሞ አስተዋጽኦ ማበርከት የምትችይበት ቦታ ላይ ነሽ፣ ለህሊናሽ ጭምር። በጣም በደስታ በቃ እኔ በቃ ምንም ማለት አልፈልግም። ማቃቸው እህቶቼ ታሞ የመጡትን የነበሩትን ጓደኛም ሆነ የነበሩት እነሱ በዚህ ዙሪያ ሆነው ካልኩሽን መታሰቢያ ያለሽ ሌሎቹ አሉ። እነሱ በዛ የማህበሩ አባላት ናቸው። ስራ የሚሰሩት እነሱ ናቸው። እነሱን እዛ ቦታ ላይ በማየት ደስታዬ ሙሉ ነው። ያ ነው ደስተኛ እንደሆነ ያደረገኝ። አንድ ቅጽበት አስታውሽልኝ ህይወትሽ ውስጥ ሄድሽና ካንሰር አለባት ተባልሽ። እሱ ራሱን የቻለ ቅድም ያወራሽኝ ብዙ ነገሮችን ይዞ መጣ። መጨረሻ ላይ ከካንሰር ነፃ ናት አልማዝ የሚለውን ውጤት የሰማሽበትን ቅጽበት አስታውሽና ንገሪኝ እስቲ። እንግዲህ ከካንሰር ነፃ ናት ብዬ የሰማሁበት ቅጽበት እንግዲህ ራሴን ችዬ መድኃኒቱን ሕክምናውን ወስጄ በመቆሜ ያንን ቀን ያ ቅጽበት ነው ለእኔ ትልቁ ብርታት የሆነ እንጂ እንደ ውጤት ሐኪም የነገረሽ አይደለም። አይደለም። ነፃ ናት አይልም እንደ ሐኪም ያውጃሉ እኮ መጨረሻ ላይ አይደለም። አሁን ከሁሉም ነፃ ናት ሕክምናዬን በመጨረሻ ተነግሮኛል። ነፃ ናት ተብያለሁ። ግን እኔ አስቀድሜ ነው ራስሽን ነፃ አድርገሻል። ነፃ ያደረኩት በቃ ድኛለሁ። በቃ ያ ቆሜ በመሄዴ ከሰዎች ጋር አውርቼ እንደዚህ በመንገሬ ሕክምናውን በማድረጌ ያ እኔ ካንሰር አለብኝ አይደለም። በቃ እየታከምኩ ነው። ጡቴ ተወግዷል፣ ተሰርቷል ነው የምለው። አሁን በብዛት ጡት ተወግዷል ነው ተሰርቷል። በቃ ተሰርቷል እንጂ ተወግዷል አይባልም። ያ ነው ለእኔ ትልቁ። እሱ ቴራፒ ላይ ለሴቶቹ የምትሰጡትን ነገር ባቅ ደስ ይለኛል። ለምሳሌ ጡት ለሴት ልጅ ምን ማለት እንደሆነ በተፈጥሮም እንዲሁም በምንረዳው መንገድ የምንወስደው መረዳት አለ። ጡት ከተሰራ በኋላ ያው ዘመኑ ብዙ ነገር ማድረግ እንድንችል ረድቶናል። በአንዳንድ መልኩ ተመስገን እላለሁ። ቅድም ያልሽው ኬሞቴራፒ ላይ ፀጉር ባይኖረን ፀጉር ማድረግ እንችላለን። ጡትን በተመሳሳይ ግን ለውስጧ ይሄን ነገር የምታውቀው ሴት መጀመሪያ የምትፈተንበት ነገርም አለ። በዚህ ጉዳይ ላይ ምን አይነት ቴራፒ ነው የምትሰጡት? ለምሳሌ ጡት ከተሰራ በኋላ አንዳንዴ አንድ ጡት ይሆናል፣ አንዳንዴ ደግሞ ሁለቱም ይሆናል። ምንድን ነው ያው እንደ ማንኛውም አርቲፊሻልም አድርጋ ወይም በጡት ማስያዣም አድርጋ ሸፍናም ልትሄድ ትችላለች። ማለት እግር ተቆርጦም ሰው ይሄደ ይል ያ ውስጡን እንትኑ ሸፍኖታል። ስለዚህ አሁን ለውስጧ መንገር ያለባት ምንድን ነው? እኔ ጤናማ ነኝ፣ እኔ በቃ ከሁሉ ነገር መስራት እችላለሁ። በቃ አልከለከላት፣ መስራትን አልከለከላት። ምናልባት ማጥባት ላትችል ትችላለች፣ ግን ምንድን ነው መውለድ ትችላለች። ይቀጥላል። እናት መሆኗ ይቀጥላል። በዘመናዊ መልክ ልታጠባ ትችላለች፣ ልጇን ልታጠባ ትችላለች። ያንን መርሳት የለባትም።
ያው እንደ ቀድሞ ህይወቷ ባይሆንላት ግን ደስተኛ ሆና የምትቀጥልበትን እኛን ተሞርኩዛ እኛን አይታ መሆን አለባት። በቃ ገና ስናወራቸው ስናያቸው በቃ ይቀየራሉ። እኔ አላቅም ብዙዎች በቃ ተቀይረው ነው ሲያው ገና እኛ ቢሮ ራሱ ሲመጡ ደስ ነው ይጽናናሉ። በቃ እኛን ሲያው በቃ እንደ እንትንም እንመስላቸዋለን። እውነትም አይመስላቸውም። እውነት ለመናገር አንዳንዴ አውጥተንም እናሳያቸዋለን። አንዴ እውነት እኛ ስታስተምሪ እውነት እንትና አልመሰልሽንም ያሉ ሰዎች አሉ። በወር አንዴ ያለን አዌርነስ እዛ ኦንኮሎጂ ላይ እንሰጣለን፣ ትምህርት እንሰጣለን። እዛም ኬሞትራፒ ላይ ሄደን እንሰጣለን። ወራዊ ሁሌ እዚሁ በተለያየ ወይም በማህፀንም ይሆናል ወይም በጡትም ይሆናል ከነርሶቻችን ጋራ አብረን ሆነን እኛ እንደ ተምሳሌ እዛ ላይ ቀብረን እናወራለን። በቃ ይመጣሉ ቢሮ ቀጥ ብለው መጥተው ሁሉን ነገር ጥያቄዎች ይጠይቁሻል። በጣም ደስ ይላቸዋል። በመጠየቅ መልስ ይገኛል። ጥሩ መልስ ነው በቃ ሊገነባሽ የሚችለው ከምንም በላይ ጥሩ መልስ። በቃ ካንሰር ምን ይፈልጋል? ትሪት መደረግን ይፈልጋል። ከህክምናው በላይ ደግሞ ትሪት ማድረግን ይፈልጋል። እንክብካቤ ይፈልጋል። በቃ እንክብካቤ ምንድነው? ጥሩ ቃላት መነጋገር ነው። አይምሮ ላይ መስራት ነው። በቃ መምጣት ባትሺ ስልክ ደውለሽ አንድን ፔሸንት ደህና ነሽ፣ እንዴት ነሽ? መምጣት አልቻልኩኝም፣ እንደው በዚህ እንኳን አጋጣሚዎች ደውዬ ላገኘሽ ቤተሰብ አለኝ ትፈልገኛለሽ ነው። እኔም ያ ስሜት ነበር የሚሰማኝ ነበር። ያችንም ፔሸንት እንደዛ አይነት ስሜት ነው የሚሰማት። ያንን ብናደርግ ገንቢ ቃላት ናቸው። ወንዶች አጋጥመውሽ ያውቃሉ? የጡት ካንሰር ኖሮባቸው የመጡ? አዎ አንድ አባት አሁን በቅርብ የመጡ አሉ። ብዙም አላወራዋቸውም፣ ግን ሌላ የእህቷ ታካሚ ስለነበረች በእነሱ ስለምታውቀን ነው እኛ እዛው አካባቢ ላይ እንድናግዛቸው ነው። እሳቸው አሁን ኬሞ ናሙናቸው ደርሷል ተብሏል። ያው በትምህርቱ አለ ይባላል፣ ግን እኛ ጋር መጥተው አላየዋቸውም። ግን እኚህን አባት አይቻቸዋለሁ። ብዙ ስለማይ ነው መረጃ ዓለም ላይ ኢትዮጵያ ውስጥ ለሴቱ የጡት ካንሰርም ገና ነው ግንዛቤው። ላይመስለንም ይችላል እውነት ስናወራው የወንዶች የጡት ካንሰር አለ ወይ ስንል እና አስታወሽኝ አሁን እሳቸውን በቃ እስቲ እሳቸውን አይቻቸዋለሁ። ተሰርተዋል፣ ግን ኬሞ ይጀምሩ አይጀምሩ አላወቅኩም። ግን እንደሚጀምሩ ነግራኝ ነበረ እና እሳቸውን ነው ያየሁት። እስከ ዛሬ ወደኛ መጥተው አለ ይባላል፣ ወንዶች ላይም አለ ይባላል። ግን አንድ አባት ነው ያየሁት አሁን በቅርብ ቀን የመጡ። ልጅሽ ምን ትላለች? ጨዋታችን ማብቂያ እንዲሆን ስለምፈልግ ነው። ምክንያቱም የእሷን ወግ ማድረግ ያለው ባልሽ በሁለተኛው በሶስተኛው ሳምንት አስቀድሞ ነው ይሄ ጉዳይ የገጠመሽ። ከዛ ሴት ልጅ ተድራ ከቤት ስትወጣ ደግሞ እንዲሁም እናቷን ስታይ ታለቅሳለች። ወዲህ ብሳል እግር ስመን ስንወጣ ለቅሶ አለ፣ ብዙ ትዝታ አለ። እናቷ ከዚህ ነገር ጋር እየታገለች ባለችበት ሰዓት ሰርጓ ውብ ሆኖ አልፏል። እውነት ነው። ምን ትላለች አሁን ስታስበው? አሁን በጣም ደስተኛ ናት። እውነት ነው ደስተኛ ናት። ሲቀጥልም አንድ የሴት ልጅ እና አንድ የወንድ ልጅ እናት ናት። አያት ሆነሻላ? አያት ሆኛለሁ። በጣም በቃ እኔ አላቅም፣ ቃላት ያጥረኛል። ያ ነገር አልፎ ይህንን በማየቴ በጣም ደስተኛ ነኝ። በቃ በጣም ከሚገባው በላይ እሷም ደስተኛ ናት። በእኔም ብዙ ሰዎች እኔም በማየት ሕክምናቸውን ጀምረው ዛሬ ደስተኛ ህይወት እየመሩ ያሉትን ሰዎች በማየቴ እኔ ደግሞ ይበልጡን ከሷ በላይ ከልጄ በላይ የሰዎችን ደስታ ነው እንደነገርኩሽ እና ደስተኛ ያደረገኝ የእነሱን ደስታ በማየቴ ነው። በቃ እነሱ አልፈው ሕክምናቸውን ወስደው ጨርሰው ሳይ የኔ ደስታ ሙሉ ይሆንልኛል። ያ ነው ደስታዬን እንዲያጠነክርልኝ ያደረገኝ። በጣም ደስ ይላል። እኔ በጣም ደስ ብሎኛል ከአንቺ ጋር ቁጭ ብዬ የወሰድኳት አጠር ያለች የጨዋታ ጊዜ። ብዙ ነገር እንዳለፍሽ አውቃለሁ። አሁን ደግሞ ብዙ ሰዎችን እያጽናናሽ እየደገፍሽ ያበረታሽ እንዳለሽ አውቃለሁ። ይሄን ጨዋታ በአጋጣሚ ለሚያዩ ቤተሰቦቻችን ግን ይሄን በእርጋታ የተሞላ ማንነትሽን በደንብ ማግኘት ይፈልጋሉ። የት ነው የሚያገኙሽ? በጥቁር አንበሳ ሆስፒታል ውስጥ በኦንኮሎጂ ዲፓርትመንት እዛ ቢሮ ሊያገኙኝ ይችላሉ።
ከእንደገና ስልክ ቁጥሬ 0988 2069 22 ላይ ቢደውሉ ሊያገኙኝ ይችላሉ። አልማዝ በጣም እናመሰግናለን እንግዳችን ስለነበርሽ፣ ብዙ ቁም ነገር ስላወራሽን፣ ታግለሽ የሰው ልጅ የሚያሸንፍ ምንም ነገር የለም ብለሽ አሸናፊ ሆነሽ ለሌሎች አርአያ በመሆንሽ ጭምር ኮርተንብሻል። በርቺ እንላለን። እኔም አመሰግናለሁ። እናመሰግናለን።